ሞንካሳ ጸሐፊ ነው የቲቪ ፐርሰናሊቲ ነው ኢንተርፕረነር ነው ስለዚህ ዛሬ ስለ ኢትዮጵያ ቴክ ኢኮሲስተም ቢፒኦ ስታርትአፕ እና የሰሎሞን ቬንቸሮችን የቲቪ ፕሮግራም ጉዞ ስለመጻፍና ስለሌሎች ነገሮች የምናወራ ይሆናል ኢንጆይ ሶልም ካምራላ መጣ እንኳን ደህና ቆያችሁኝ ከናን ጥጋቡ I want to start by appreciating የምትሰሩትን ስራ I think we need platforms and voices like this በተለይ ደግሞ sound bite በበዛበት ዘመን you know the young generation including even us ከያንግነቱ ወጣ እያልን ያለ ነው ካለው አዲስ ትሬንድ ሶሻል ሚዲያ በለው information overload በለው our attention span and our interest for content is very small አይደል እናንተ ደግሞ የእናንተ ሾው ደግሞ በደንብ elaborated I think አንዳንድ ሾዎች ሁለት ሰዓት ከምናምንም አይቻልም true so this is for some people who are serious about the industry አይደል policy makers ኢኮሲስተሙ ላይ ተጫዋቾች just ለፈን ብቻ አይደለም ቁም ነገር ፈልገው ዲፕ ዴፕት ያለውን ነገር ማየት ላይ ይፈልጉ መስማት ላይ ይፈልጉ ያንንም ኢንሳይት ሼር ማድረግ ላይ በሁለቱም ሳይድ እንዲህ አይነት ፕላትፎርም በጣም ወሳኝ ነውና ኩዶስ ብዙ ሰው እንግዲህ የሚያውቅህ ብዙ የኢትዮጵያ ህዝብ ኢቢኤስ ላይ ነው ግን ከዛ በፊት ብዙ ስራዎች ላይ አለ actually ስራም እየሰራ ነው ኢቢኤስ ላይ ያለውን ነገር የምትሰራውና እስቲ ከመጀመሪያ በፊት የነበረ ከልጅነት ጀምሮ እስከ ፕሮፌሽናል ድረስ ምን ይመስል ነበር ጉዞ ኖርማል እድገት እንደማንኛውም ኢትዮጵያዊ ፈተምንም የተለየ ተወሳሰበ ነገር የለኝም እዚሁ አዲስ አበባ ተወልዶ ያደገ እዚሁ ትምህርት ቤት ተማረ ግራኝ ነኝ በነገራችን ስለዚህ discovering myself was a journey አይደለ ኢትዮጵያ ውስጥ በተለይ ስትማር ያው ብዙ ጊዜ የምትፈልገውን necessarily አትሆንበትም ስለዚህ ግራኝ ስትሆን ደግሞ ሳይንሱ የሚለው ምንድነው የቀኝ አይምሮ more creative side ስላለው ወደዛ ታዘነብላለህ ይባላል ግን ያን ያልሆነም በግሌ የማረጋቸው ነገሮች አሉ ሙዚቃ ጫወታለሁ ፋሽን ላይ ዲዛይን ላይ በጣም ኤክስፕሎር አድርጋለሁ ደስ ይለኛል ግን ፕሮፌሽናሊ ግን ያው ወደ ቴክኒካል ነገር ነው የገባው ቴክኒካል ነገርም ወድ ነበር በልጅነቴ I think ከዚህ በፊት አንድ ሾው ላይ ገልጬዋለሁ የሽቦ መኪና እየሰሩ በመሸጥ አንተርፕረነር ነበርኩኝ የሽቦ መኪና አወቃችሁት በሸንበቆ ይነዳ የዘመኑ ልጅ እዛ ላይ ተርሶበት ከሆነ but እሱ ተሰርቶ ምናምን so የሆነ ሰዓት ላይ ነው ገልባጭም አድርጌው በሸንበቆስ በገመድ ምናምን ነው so people kids ሰፈሬ መጥተው they would line up and በ2 ብር 50 በ3 ብር መኪና ሽቦ መኪና ምናምን ሸጥ ነበርና so I think ቴክኒካል ነገሩም ኤክስፕሎር ማድረግበት ሁኔታ ነበረ ማንኛውም ህፃን ልጅ እንዳደረገው ቴፕም ከፍቼ ዲናሞ ከውስጥ ሰብሬም ሞተራይዝድ ለማድረግ መኪናውን ከዛ በኋላ ያው በማሚ ያው ገረፋ ያው ሁሉ የደረሰብኝ ኖርማል የሚባል እድገት ያሳለፍኩ ልጅ ነኝ ከዛ ግን ሁሉ ጊዜ ለትምህርት በጣም ኪዩሪዮሲቲ ነበረኝ ባለው ሚንስ ሁሉ አባቴ በህይወት የለም ግን ከሱ ነው የተማርኩት ማንበብ በጣም አንባቢ ነበር ስለዚህ እሱን ኦብዘርቭ በማድረግ ብቻ ነገሮችን ለማወቅ እውቀት ላይ መማር ላይ ኤምፋሲስ እንድሰጥ ትንሽ ያ ኢንፍሉዌንስ ነበርና እዚህ ከዛ በኋላ for some reason ውጪ ሄዶ የመማር በጣም ፍላጎት አደረብኝ ስለዚህ በጣም በርካታ ስኮላርሺፖችን እጻጻፍ ነበር ከዛ እንግዲህ አንዱ ቀንቶኝ ያው ወደ አሜሪካን ሀገር የሚሄዱ አጋጣሚ የዛሬ 20 ወይ 21 አመት አካባቢ ተፈጠረ በዛም ትምህርቴን ተምሬ የመጀመሪያ ዲግሪን በኮምፒውተር ሳይንስ ከዛ ደግሞ ሶፍትዌር ኢንጂነር ሆኜ ነበር ፕሮፌሽናል ላይፍ ውስጥ መጀመሪያ የገባሁት እሱን እየሰራው ደግሞ ራሴን ሳየው ቲፒካል ላይ ነው ኮደሮች ታቋቸው የለ behind the computers ምን ሰዓት ሰው ባያናግሩን የማይመስላቸው በእንግሊዝኛ ተርሙ nerds ወይ ደግሞ ሶሻሊ አንዳንዶችም awkward አይደለ አይነት አሉ ግን brilliant ናቸው እነዚህ ወገኖች ራሴን ሳየው ግን I'm more of like sociable people's person conversation የሚወድ በስራ ህይወቴም በግል ህይወቴም አይደለም አይዲያን ኤክስቼንጅ ማድረግ የሚወድ ሆኜ ስላገኘሁት ሪሊ ነው ቁጭ ብዬ ከኮምፒውተር ጀርባ ብቻዬን ሆኜ በቀን 8 ሰዓት በሳምንት 5 ቀን ሶፍትዌር እየጻፍኩ እኖራለሁ የሚለው ራሴን ቻሌንጅ ማድረግ ጀመርኩ እና ሳቲስፋይ ፉልፊል የሚያደርገን ስራ መስራት ስላለብህ ትምህርት ቤት መሄድ እንደገና መመለስ ወሰንኩኝ ሶ የድህረ ምረቃ ወይ ማስተርስ የሚባለውን ዲግሪ ስማር ሞር የቴክኖሎጂ ሊደርሺፕ ላይ አተኩሬ ቴክኒካል ኖው ሃው ከመጀመሪያው ዲግሪና ልምድ አለ ሁለተኛው ዲግሪ ደግሞ ሞር ሊደርሺፕ ስትራቴጂ ኮንሰልቲንግ የሚለውን ነገር የምቀስምበት አጋጣሚ ፈጠረልኝ ከዛ እንደወጣሁኝ ቀጥታ ወደዛ አይነት የማኔጅመንት ኮንሰልቲንግ በተለይ በዌስተርን ብዙ የሚታወቅ ልምምድ ነው አይደል ወደዛ ውስጥ ነው የገባሁት ዲሎይት ለሚባል ትልቅ ተቋም ገብቼ በዛ በማኔጅመንት ኮንሰልታንትነት ስሰራ ቆይቼ ነው እንግዲህ
ከዛ ደግሞ ወደ ሌላው የህይወት አቅጣጫም እየገባው ሄድኩት ማለት ነውና በአጭሩ ሁኔታዬ ከአዲስ አበባ ጀምሮ እስከ ዋሽንግተን ዲሲ ይሄን ይመስላል። የቴክኖሎጂ ስትራቴጂስት ምንድን ነው የሚሰራው? አይ ነው ቴክኖሎጂ ስትራቴጂስት ወይ ደግሞ ኢቨን ኮንሰልታንት ሲባል ኢትስ ሃርድ ቱ ዲፋይን ይባላል። እዛ ራሱ we make fun of our own profession እና ኮንሰልታንት what does a consultant do? ለምንድን ነው I think broader ነው። በፈረንጅኛ አገላለጹ you wear multiple hats ወይ ደግሞ ብዙ ኮፍያ ታደርጋለህ ይባላል። በተለይ I think የኔ ኤክስፔሪየንስ ከሰራሁበት አንጻር ነው የምናገረው፣ ግን ብዙዎችም I think ይሄን ሀሳብ ይጋራሉ መሰለኝ። እንደ ዲሎይት ያለ በጣም ትልቅ ተቋም 100 ምናምን ሺህ ሰው ያለበት በጣም ዘርፈ ብዙ ክላይንቶች ያሉት ከአሜሪካ መንግስት ጀምሮ እስከ ቦይንግ እና እስከ ኮካኮላ እና እስከ ማይክሮሶፍት እዛ ውስጥ ገብተህ ማኔጅመንት የቴክኖሎጂ ማኔጅመንት ኮንሰልታንት ነኝ ስትል ዘርፉ ብዙ ነው። ምን አይነት ታስክ እንደሚሰጥህ አታውቀውም። ስትቀኛውን ስቀጥር ለምሳሌ ድሎ የተቀጠርኩት በሶፍትዌር ኢንጂነር ነው የተቀጠርኩት ባክግራውንዴም። ከዛ ደግሞ ያው ድህረ ምረቃዬ ሲታይ ኦኬ ቢዝነስ ገና እሱን ተምሮ ነው የወጣው የሚለው ነገር ግን ድሎ ከገባ በኋላ ኮድ ጽፌ አላውቅም። ለምሳሌ ቀጥታ የገባሁት ወደ ማማከር ነው። ስለዚህ it can be something አንድ ትልቅ ክላይንት ትልቅ የሶፍትዌር ኢምፕሊሜንቴሽን ቢሰራ ትላካለህ እዛ አሰስመንት ስራ፣ ከዛ በኋላ ጋፕ አናሊሲስ ስራ፣ ከዛ በኋላ ደግሞ ምን አይነት ሶሉሽን እንደሚሰጥ እሱን ቀምር፣ ከዛ በኋላ እሱን አምጣ ሊሆን ይችላል። ለምሳሌ ሲምፕሊ አንዳንድ ጊዜ ፕሮጀክት ማኔጅመንት ነው ይችላል። አንድ የቴክኖሎጂ ኢምፕሊሜንቴሽን ከመነሻው ጀምሮ እስከ ኤግዚኪዩሽን እና እስከ ሰስቴናቢሊቲ ምንለው ነገር ኮንቲኒየስ ሰፖርት ምንላለ እስከሱ ድረስ ሄደ ፕሮጀክት ማኔጅ ሊሆን ይችላል። አንዳንዴ ደግሞ ትጠራና ደግሞ ሳይበር ሴኪሪቲ ላይ ሪስክ አሰስመንት የቴክኖሎጂውን ስራ ልትባል ትችላለህ። እና ብዙ ጊዜ ብዙውን ስኪል እንደ ስትራቴጂስት ወይም እንደ ኮንሰልታንት ኦን ደ ጃብ ነው የምታውቀው የምትማረው። ብዙ ነገር በጣም ብዙ ነገሮች አንፕሬዲክተብል ናቸው። አንሰርቲኒቲ ቻሌንጁ ደስ ይላል። በዛ ውስጥ መልቲፕል ታለንት የመቅሰም ዕድል ይኖራል ማለት ነውና በአጭሩ እንግዲህ የቴክኖሎጂ ስትራቴጂስት ኮንሰልታንት በርካታ ነገር ውስጥ ገብቶ እንግዲህ ስራዎችን የሚከውን አይነት ሙያ ነው ማለት ነው። ያ ብዙ ዘርፍ ብዙ ካምፓኒ እንድታቅ ግን አይ ቲንክ ትልቅ ኤክስፖዠር ያለው ይመስለኛል አንድ ላይ ከሚሰራ ሰው። በጣም አግዞኛል። ብዙዎቹም እንደዚህ ማኔጅመንት ኮንሰልተንሲ ውስጥ ድሎይት አለ፣ ኤርነስት ኤንድ ያንግ አለ፣ ፒደብሊውሲ አለ፣ የምታውቁት መኬንዚ አለ፣ ኬፒኤምጂ አለ። ብዙዎቹ ጋር ስታዩ የምትሰሙት ነገር ተመሳሳይ ነገር ነው። አንዳንዱ ያስጨንቃል፣ ስትሬስፉል ነው ስራው። ሌላው ምንድነው ይሄ ኤ-ታይፕ ፐርሶናሊቲ የሚባል ነገር አለ። ታውቁታላችሁ? ኤ-ታይፕ ፐርሶናሊቲ ማለት በቃ ኦቨር አቺቨርስ በጣም አንድ ላይ የሚሰበሰቡበት ቦታ ነው ይባላል። አይ ቲንክ ያው ለመግባትም ኮምፒቲሽኑ ሃይ ነው። ከጥሩ ጥሩ ዩኒቨርሲቲ የተመረቁ ሰዎችን ለመቅጠር ጥረት ያደርጋሉ እና እዛ ስገባ ያው ደስታውም ቻሌንጁም ደስ የሚለው ስራ እንዳለ ሆኖ ደግሞ ሽኩቻውም በጣም ያን ያህል በጣም ከባድ ፕሮባብሊ ሁሉም አንድ ላይ ሆኖ ኦቨር አቺቨር ለመሆን በቃ ሚስቺቭ እና አንዳንድ ጊዜ ደሳስ የማይሉ ነገሮች የሚከናወኑበትን ነገር ያ ኮርፖሬት አሜሪካ ሲባል የምትሰሙት ያ ነገር ነው። ግን በዛ ውስጥ ሁሉ እንግዲህ 11 ዓመት ድሎይት አልፌ ነው እንግዲህ ፋይናሊ ያው ከዛ ሪዛይን ነው። እዛ ስትሰራ ግን ለ11 ዓመት ምንድነው በጣም ኢንትረስቲንግ የነበረ ፕሮጀክት ኦር በጣም ተማርኩበት የምትለው? አሁንም እንዳነሳው ደግሞ ምንድነው አሜሪካ ኮርፖሬት ላይ ያሉ ችግሮች ለምታስበው? ችግሮቹ በጣም ዘርፈ ብዙ ናቸው። ግን አይ ቲንክ በተለይ ደግሞ ለማይኖሪቲ በተለይ ደግሞ ለኢሚግራንት ለእኔ ስጀምር አንደርዶግ ወይ ደግሞ የበታችሁ ነበርኩ አይደለም። እዛ ቦታ ላይ አንድ ነጭ አሜሪካዊ እዛው ተምሮ እዛው ተወልዶ አሜሪካዊ ሆኖ ምንም አይነት ዲስአድቫንቴጅ የሚባለው ነገር ሳይኖርበት ወይም ሳይኖርባት ካሉት ጋር እኔ ደግሞ ከሆነች ዓመት በፊት እዛ ሄጄ ትምህርት ተምሬ ሲጀመር አሁንም ድረስ አክሰንት ኖሮኝ ከብዙዎቹ አንዱ ኖሮኝ ጥቁር ሆኜ ፕላስ ኢሚግራንት ሆኜ እንደዛ አይነት በጣም ሃይሊ ኮምፒቲቲቭ ቦታ ላይ መስራት ያው ብዙ ፔንፉል ነገሮችን ታሳልፋለህ። እኔ ብቻ ሳይሆን የብዙዎቹ ሼር የሚያደርጉት ኦፒኒየን ይመስለኛል። ሲጀመር በመጀመሪያ ደረጃ ራሱ ኮርፖሬት አሜሪካ ሲባል በጣም ከባድ ባክስታቢንግ ያለበት አንዱ በአንዱ ጀርባ ላይ ተወጣቶ ላይ ለመውጣት የሚያስብበት ሃይሊ ኮምፒቲቲቭ የሆነ ኢንቫይሮንመንት ነው። በተለይ የዛ አይነቱን የሰራሁበት አይነት ኢንቫይሮንመንት ከዛ ደግሞ አንደርዶግ እና ማርጂናላይዝድ ደግሞ የሆነ ባክግራውንድ ሲኖር ደግሞ የበለጠ ይሆናል። ግን ያንኑ ተቋቁመ ደግሞ ካለፍክ ኤክሳይቲንግ ነገሩ ያልከው ደግሞ እሱን ደግሞ ያንን ደግሞ ዘር ታጭዳለህ። እንደምንም ብለህ አልፈህ የምትሰራውን ስራ ተማምነህ በራስህ ስትሄድበት ደግሞ በጣም ብዙ ኤክስፖዠር ትማራለህ። በጣም በድሎይት ውስጥ በመስራቴ የነበረኝ ኤክስፖዠር ያገኘኋቸው ኤክስፔሪንሶች ሰርቭ ያደርኳቸው ክላይንቶች ወይ ደግሞ አገልግሎት የሰጠናቸው ተቋማት የሰጡኝ ትምህርት ተመክሮ እና ዴፕት ኦፍ ኤክስፔሪንስ በጣም አሁን ላለኝ ፕሮፌሽናል የሆነ ካሪየር እና ካራክተር እና ቢሄቪየር እና ፕሮፌሽናል የሆነው
እሴቴ በጣም ትልቅ አስተዋጽኦ አድርጎልኛል ማለት ይችላል። ያው ቴክኖሎጂ ስትራቴጂ ስለሆንክ ስለ የሶሻል ሚዲያ ኢምፓክትን እስኪ እኔ it's very interesting አይደል? I mean this time በሶሻል ሚዲያ ኢምፓክትድ ያልሆነ ወይም ሶሻል ሚዲያ የማይጠቀም በጣም ጥቂት ነው ብዬ ነው ማለት የማይጠቀሙ ሰዎች አውቃለሁ ነኝ የለሁበትም የሚሉ I get surprised by the way እናንተ ትገረማላችሁ ምንም ሶሻል ሚዲያ የለኝም ሲባል how do you feel ምንም ማለት ምንም የለኝም በዛ ዘርፍ ውስጥ ያለ ማለት ለኔ ሶሻል ሚዲያ it's ፓራዶክሲካል የሆነ ነገር ነው ማለት የገሃዱ ዓለም አለ አሁን እየኖርን ነው አይደለ ነገር ግን ሶሻል ሚዲያ ከመጣ በኋላ ፓራሌል የሆነ ሌላ ዓለም ክሬት አድርጓል አይደለም ያ በሆነበት ሂደት ውስጥ ደግሞ የሚታይ ነገር ብዙ ጊዜ ምንድነው ኮሌክቲቭ የሆነውን የሂውማን ኮንሽስነስ ጥበባችንንም ኮሌክቲቭሊ ደግሞ ፌለራችንንም በጣም ኤክስፖዝ ያደረገ ቦታ ነው ብዬ ነው የማስበው እንደማንኛውም ቴክኖሎጂ በመልካም ከተጠቀምንበት በጎ ነው አይደል ፍሪ ኤክስፕሬሽን ሐሳባችንን አክቲቪዝም መንግስታት ተቀያይረዋል አይደል ከመጣ ጊዜ አረብ ስፕሪንግን ጨምሮ ሌሎች በርካታ ነገሮች ጀስቲፋይድ በሆነ መንገድ የዛኑ ያህል ደግሞ በጣም ብዙ ጥፋት በጣም ብዙ ሚስ ኢንፎርሜሽን በጣም ብዙ ውድቀት ደግሞ አምጥቶብናል ሌላው አይሮኒ የሚታይ ሶሻል ሚዲያ ላይ ስሙ እንደሚያመላው ነው የማህበራዊ ትስስር ወይ ደግሞ የማህበራዊ ትስስር መድረክ እንለዋለን ያመጣ ይመስላል ግን በጎንዮሽ ደግሞ ሶሊቲዩድ ብቸኝነትን ኢንዲቪጁዋሊስቲክ የሆነ ላይፍ ስታይልን ደግሞ ኢምፖዝ ያደረገብን ደግሞ እሱ ነው በተለይ ወጣቶች ላይ ከሶሻል ሚዲያ ጀርባ በመሆን they feel like they are with people but they're not ገሃዱ ዓለም እኛ የምናውቀው ቁጭ ብለን ሻይ የምንጠጣው ከሰው ጋር የምንሆንበትን ነገር የሸረሸረበትም ሁኔታ አለ because it's social በጣም ብዙ ሰዎች እያዩን ነው ብሮድካስት እያደረግን ነው ላይፋችንን ነገር ግን ፊዚካል ዓለም ላይ ደግሞ ደግሞ ከአንዲት ኮምፒውተር ወይም ከአንዲት ስማርትፎን ጀርባ ቁጭ ብለህ ብቻ ነው ያለው እና ያ ነገር በጣም በጣም በሚገርም ሁኔታ ፓራዶክሲካል ነው ብዬ ነው የማስበው እና እንዳጠቃቀማችን ነው እንደምንጠቀምበት ሁኔታ ይወስነዋል ግን at the end of the day avoid ማድረግ የምንችለው ነገር አይደለም አሁንም ኮሌክቲቭሊ ምን እናድርግበት እንዴት እንከውንበት የሚለውን ነገር በቀጣይነት እንደ ግለሰብ የምንቃኝበት እንደ ማህበረሰብም ያንን ነገር I think የምናስበው መሆን አለበት እንጂ it's beyond control አሁን ላይ ለሁሉም ሰዎች ለሁሉም መንግስታት ለሁሉም ተቋማት ሄደክ የሆነው በሶሻል ሚዲያ ላይ ያለን ሚስኢንፎርሜሽን ዲስኢንፎርሜሽን and violence and social erosion ለማጥፋት በጣም የሚያስቸግር ሆኗል ወደ ወጣቶቻችን እንመለስ እዚህ ሀገር ምን ያህል ፕሮሚነንት ወይ ደግሞ በጣም ስር የሰደደ ችግር እንደሆነ ባላቅም አሜሪካን ሀገር ላይ የሶሻል ሚዲያ ፋውንደሮች እና ሲኢኦዎች እስከ ኮንግረስ ድረስ ተጠርተው ኤክስፕላኔሽን እንዲሰጡ የተጠየቁበት ክራይሲስ እየተከናወነ ነው እንደምታውቁት ለምን ሶሻል ሚዲያ በጣም በሚያስገርም ሁኔታ ሰልፍ አፕሩቫል ሰልፍ ፉልፊልመንት ከሰዎች ኮንቲኒየስ የሆነ የሶሻል አፕሩቫል የምንጠይቅበትም አይነት ሆኗል እንዲሁም ደግሞ ደብል ላይፍም እየሰጠን ያለው አይደል ሶሻል ሚዲያ ላይ ምን እንደምታዩት ብዙ ጊዜ ግሊተር የሆነ ነገር ሰው ቬኬሽን ሲሄድ ሜካፕ ተቀባብተን አይደል በቃ እና ስታዩት የአንድ ሰው ሶሻል ሚዲያ እንኳን የሴሌብሪቲዎቹ ይቅርና የአንድ አቨሬጅ ሰው ሶሻል ሚዲያ ላይ የሚወጣው ይጽድት ያለው ነው ተሰርቶም ይሁን ለጊዜው ወይም ያቺ ፓርት ኦፍ ላይፍ ትሁን በቃ የተጸዳችው ነች የምትወጣው ስለዚህ gives that false sense of fulfillment about people ልክ የሆነ ነገር ሄዳችሁ ስታይ ዋው ላይፉ ከዛ ኢሚዲየትሊ ምን ትሪገር ያደርጋል በተመልካች ውስጥ የኔም ላይፍ እንደዛ ቢሆን ዲፕሬሽን comparing yourself with somebody that you don't even know በተለይ የሴሌብሪቲዎች ሲመጣ ደግሞ ይባሰር አሜሪካን ሀገር ቅድም እንዳልኳችሁ ትልቁ ክራይሲስ አሁን ምንድነው ቲኔጀርስ የሴሌብሪቲዎችን ላይፍ በሶሻል ሚዲያ ላይ እያዩ የነሱ ላይፍ እንዲኖርላቸው ለምሳሌ እህቶቻችን ላይ የምታዩት አሁን ዌስተርን ላይ ያለው ኦብሰሽን አለ how you look bodily አይደለም ስለዚህ ሞዴሎችን ሴሌብሪቲዎች ሲያዩ እንደዛ አይነት ፊገር የለኝም ብለው የሚያስቡ ቲኔጀሮች እዛ ላይፍ ውስጥ ለመግባት ራስን ማስራብ ዲፕሬሽን ውስጥ መግባት ወይም ደግሞ የአንዳንድ የሴሌብሪቲዎችን ኤክሰሲቭ እና ልቅ የሆነ ላይፍ እያዩ እነሱም ድራግ አቢዩዝ ውስጥ ኦቨርዶስ ውስጥ መግባት in some cases actually committing suicide just because of social media ላይ በሚያዩት ኤክስፖዠር ብቻ ዲፕሬሽኑ ጠልቆ ራስን በቃ losing a sense of living ራስን የማጥፋት ነገር ውስጥ የምናይበት ክራይሲስ አለውና ሶሻል ሚዲያ በጣም ዴሊኬት የሆነ ኢንትሪኬት የሆነ ኮምፕሊኬትድ የሆነ ጥሩ ነገር ያለው የሚያስፈራ ነገር ያለው መጥፎ ነገር ያለውም ነገር ነውና at continuous dialogue በማህበረሰባችን ውስጥ ያስፈልጋል እንዴት እናድርገው የሚለው ነገር ግን there is no right answer there is no remedy ይሄን እንደዚህ ቢሆን ነው ሶሻል ሚዲያ በቃ ምርጥ የሚሆነው የሚባል ፕሪስክሪፕቲቭ ነገር የለውም ሁለተኛ ዓለም እስከሆነ ድረስ ዓለም ውስጥም ልክ ያልሆነ ነገር
መጥፎም ጥሩም ሁሉም ነገር አለ። ሶ ያ ነው ያለው ይመስለኛል ሶሻል ሚዲያም ላይ ማለት ነው። የሆነ አሁን አንተ ባስረዳህበት ይሄ ዓለም አለ የምንኖረው፣ ሌላ ዲጂታል ዓለም አለ። ያም ዓለም እንደዚህ መሬት ላይ እንዳለው አይነት ዓለም ነው። መጥፎም ጥሩም ብዙ ነገር አለ። አሁን ዩቲዩብ ላይ እንደዚህ አይነት ኮንተንትም ሊተላለፍ ይችላል። ሰውን ሊያሳስት የሚችል ሊያጋጭ የሚችል ሰውን ከሰው እንደዚህ አይነት ኮንተንትም አለ። በሪል ላይፍም ስታይ ሰው ቁጭ ብሎ ስለ ጥሩ ሀሳብም ሊያነሳ ይችላል። ያልሆነም ያ ነው ወደ ፊት የወጣው ኦር ሴንትራላይዝድ ሆኖ የመጣው ብዬ አስባለሁ። በትክክል አዎ። ምንድነው አይ ቲንክ people feel empowered ሶሻል ሚዲያ ላይ or people feel protected መጥፎ ነገር ለመስራት አይደል? አንተ አደባባይ ላይ የሆነ ገበያ ላይ እንግዲህ ያው ሶሻል ሚዲያ ምንድነው አለው የሐሳብ አደባባይ እኮ ነው። ልክ ዲጂታል በቃ ሶሻል ሚዲያ ስፔስ ስንል በቃ ልክ መስቀል አደባባይ ሰው ሲሰባሰብ መታየው አለ። ልክ እንደዛው ሁሉ በቃ ይሄ የዲጂታል አደባባያችን ነው። የምንገናኝበት፣ የምንተያይበት፣ የምንቀላለድበት፣ የሚያስቀር የምናይበት፣ የምንሰዳደብበት፣ የምንጠላላበት ያንን በፊዚካል አደባባይ ላይ በጣም ተመችቶ አታረገውም እንኳን በተለይ መጥፎውን ነገር መስቀል አደባባዩን እንደፈለክ አድርገህ ምናምን መቼም ወይ የአእምሮ ችግር ከሌለብህ ወይም የሆነ ካልሆነ በቃ ወጥተህ እዛማ ታቆን ሰው ሁሉ መስቀል አደባባይ ሰው ቁጭ ብሎ ሰንሴት እንጆይ እያደረገ ተሳድበህ ትመጣለህ። በቃ እንደፈለክ ማለት ልክ ሆነ አትችልም። ወይም ደግሞ ከዛ ያለፈ ሞር ቫዮለንት የሆነ ነገር በፊዚካል ዓለም ላይ አታረግም። ሶሻል ሚዲያ ላይ ግን people feel empowered to do that እንደፈለጉ ጋጥ ወጥነቱ ስድቡ why they are behind a keyboard and a screen that they feel like they're not going to be caught አይደል? አንዳንዶቹም እኮ የራሳቸውን ፐርሶና ማይጠቀሙ ሁሉ አሉ። ፎቶአቸውን ሁሉ ማናያቸው ተሳዳቢዎች አሉ። ስለዚህ የምናያቸውም ደግሞ አታገኘኝም am somewhere እዚህ ጋር በቪዲዮ በዩቲዩብ ልታይ እንችላለን። በአካውንት በፕሮፋይል ፎቶ ታይኝ ግን ምንም አታመጣም፣ ምንም አታመጭ። I am somewhere in a virtual world በቃ የሚለው ፊሊንግ ስላለ ለጥፋት በጣም ሰውን ኢንከሬጅ የሚያደርግ ኤምፓወር የሚያደርግ። ስለዚህ ኮንሽስሊ የሰው ልጅ እንዳልኳቸው ነው መግቢያ ላይ ይሄ የሰዎችን ጥበብም ውድቀትም ጥፋትም ኤክስፖዝ ያደረገ የዘመናችን ክስተት ነው የምለው እኔ ሶሻል ሚዲያን። እና ስለዚህ አይ ቲንክ እንደ ኢንዲቪጁዋል እንትን ሪስፖንሲብሊ ልክ መስቀል አደባባይ ሲሄድ በተቻለ መጠን ቢሄቭ አድርጌ የእውነተኛው የመገናኛ አደባባይ ላይ ሲሄድ በተቻለ መጠን ቢሄቭ አድርጌ እንደምመለሰው ሁሉ ሶሻል ሚዲያ ላይም ቢሄቭ ላድርግ ብለን ኮንሽስሊ ያንን ሁልጊዜ ራሳችን ካላሰብነው መስተቀር ኤቲክሊ ሪስፖንሲብሊ እንደ በጎ ሰው ድካም እንዳለበት ነገር ግን በጎ እንደሚሆን ሰው ካላሰብን ያው ውጤቱን የምናየው። ቴክኖሎጂ ኢን ጀነራል ወዴት የሚሄድ ይመስላል? በተለይ ደግሞ የውጭውን አይተሃል፣ አቅርበሃል ብዙ። አሁን ደግሞ ሰማይ ሆኖ በአብዛኛው እዚህ ሙቭ አድርገሃል። የዚህን ደግሞ የምታያቸው ብዙ ነገሮች ይኖራሉ። ወደኋላ ስለ ኢትዮጵያ ቴክ ኢኮሲስተም እናወራለን። ግን ምን ይመስላል ፊውቸር ኦፍ ቴክኖሎጂ ኢን ጀነራል በዓለም ኢን ፓርቲኩላር ወደ ኢትዮጵያ ደግሞ ብናመጣው? ኤክሳይቲንግ እንደ ቴክኖሎጂ ፕራክቲሽነር እንደ ቴክኖሎጂ ባለሙያ ኤክሳይቲንግ ነው የማየው ነገር። እንደ ሰው ደግሞ የሚያስፈራ አይደለ? ስለ መጽሐፍ ምናልባት በኋላ ካወራን እንጠቅሰዋለሁ። ግን there is a chapter ዴዲኬት ያደረኩት አንድ ቻፕተር አለ። ማለት እንደ ቴክኖሎጂስት ኤክሳይቲንግ የሆነው ነገር ብቻ ይዤ ሌላውን ነገር ባልጠቅስ ኃላፊነት ያለው ባለሙያ አልሆንም። ስለዚህ አንድ ቻፕተር አለ የቴክኖሎጂ ባለ ሁለት ሰይፍ ስለት የሚል ሁለቱም አለው ማለት ነው። በዘመናችን ውስጥ ዊትነስ ያደረግን ስለ ቴክኖሎጂ ባየነበት ጊዜ ውስጥ በሙሉ ቴክኖሎጂ ሁለት ጥፋቱም በጎ ነገሩም አለው። አሁን ላይ ደግሞ ሆነን በተለይ አሁን ይሄ አራተኛው ኢንዱስትሪያል ሬቮሉሽን ሲባል ሰማላችሁ በብዛት። የአራተኛው ኢንዱስትሪያል ውስጡ ምንድነው ደግሞ ያለው ሲባል ከዚህ በፊት ከነበሩት በጣም በተለየ ሁኔታ ውስጡ ያካተታቸው ነገሮች ይሄ አብዮት በተለይ አርቲፊሻል ኢንተለጀንስ የምንለው ሮቦቲክስ የምንለው የኢንተርኔት ኦፍ ቲንግስ ዲቫይሶች በሙሉ ከኢንተርኔት ጋር መያያዝ የምንለው ነገር አይደለም። አሁን ሜታቨርስ የምንለው ሰው ይሄኛው ከፊዚካል ዓለም ወጥቶ ወደ ሜታቨርስ ሙቭ ያደረገበት ነገር ስናስብ ከዛም አልፎ ደግሞ ይሄ የሰው ልጅ ኮንሽስነስ እና የማሽኖች ኢንተራክቲቪቲ ወደ ኔክስት ሌቭል የሄደበት አሁን አዲስ ኮንሰፕት መጥቷል። ኢንተርኔት ኦፍ ቶትስ የሚባል ብሬን ቱ ኮምፒውተር ኢንተርፌስ ተደርጎ አሁን በጥቂት ዓመታቶች ውስጥ እኔና ጥጋብ አሁን እንደዚህ መነጋገር አያስፈልገን በቴሌፓቲ አይቸው የሱን ቷት መስማት ማወቅ እሱም የኔ እንደዚሁ ከናያንንም እንደዚሁ ቁጭ ቤ ሳስብ ሚስጥርን መደበቃችን ማለት ነው። Imagine, I mean, when we talk about this, it feels like science fiction, but we are heading ወደዛ አቅጣጫ። ያንን ደግሞ የሚያሳየን ነገር ደግሞ ዛሬ ላይ በተለይ በአርቲፊሻል ኢንተለጀንስ እያየን ነው። Who would thought artificial intelligence እዚህ ጋር ደርሶ ዛሬ ላይ ደረሰበት? In your wildest dream 10 years ago
ዛሬ ላይ ያለውን የማሽኖች መራቀቅ ልናስበው አንችልም። ስለዚህ the future of technology እንዳልኩ ኤክሳይቲንግ ነገር አለው፣ የሚያስፈራ ነገር አለው፣ ጥሩ ነገር አለው። ስለ AI ሞር ጥልቅ ያለ ነገር እንነጋገራለን። ግን ደግሞ ሌሎች ባዮቴክኖሎጂ በምሾት ትሰማላችሁ፣ በጣም በውስጡ የሚገራርሙ ነገሮች አሉት። አሁን እኔ ኩላሊቴ ፌል ቢያደርግ የግድ ጥጋቡ ከኔ ጋር ታይፕ 1 ቢሆን እና ፈቃደኛ ከሆነ ኩላሊቱን ይሰጠኝ መጠበቅ አለብኝ። ነገር ግን አሁን በዚህ አዳዲስ ቴክኖሎጂ ኢመርጂንግ በሆነ ቴክኖሎጂ I don't have to wait for organ donor። ልክ እንደ ህትመት ኦርጋን ፕሪንትድ ኦርጋኖች ላቦራቶሪ ውስጥ በ3D ፕሪንተር ፕሪንት ተደርገው ከአንተ ላይ በሚወሰድ ስቴም ሴል ጎልብተው ኩላሊት የሚሰጠኝ አይነት ሂደት ውስጥ የሚገባበት ምልክት እየታየ ነው። አሁን ኩላሊትና ጉበት ላንሰራ እንችላለን። ነገር ግን የጆሮ ካርቲሌጅ፣ የልብ አርተሪ ቱቦዎቹን፣ ትንንሽ ቲሹዎችን ተሰርቶ ኢፌክቲቭሊ ትራንስፕላንት የተሰጠባቸው ሁኔታዎች እያየን ነው የምንገኘው። ሪጀነሬቲቭ ሜዲሲን ሴላችን ሲያረጅ ነው የምንሞተው። ስለዚህ ኮርስ ኦፍ ኤጂዝምን ሪቨርስ የማድረግ ነገር ሁሉ እየተገባ ነው። AI ደግሞ በጣም በሽታን በማከም ላይ ፕሪሲሽን ስላለው ያን ካረገ በኋላ ደግሞ ለጥጋቡ ለጄኔቲክ ሜካፕ የሚሆን ለከነአን ለጄኔቲክ ሜካፕ የሚሆን ድራግን ዲዛይን የማድረግ ነገር። ስለዚህ with zero side effect ከዘር ሁሉ የመጣብህን በሽታ ማጥፋት ወይ ደግሞ ሲወለዱ ገና ልጆች ዲዛይነር ቤቢስ የሚባል ደግሞ ክሬዚ ኮንሰፕት አለ። እኔ ለምሳሌ ልጄ ከአባቴ ወይ እናቴ ደም ብዛት ካለባት፣ ኮሌስትሮል ካለበት፣ አልዛይመርስ ካለበት፣ ዲሜንሺያ ካለበት ቀድሞ ታውቆ ልጄን ስወልደው እነዛን ጂኖች በባዮቴክኖሎጂ አውጥተው ስለዚህ ልጄ ሲወለድ ከዘር የሚመጣ ጄኔቲክሊ ትራንስፈረብል የሆነ ወይ ደግሞ ትራንስሚቲንግ ዲዚዝ እንዳይዘው የሚደረግበት ዲዛይነር ቤቢስ ወይ ከዛም አልፎ ደግሞ ምናልባት የአይኑ ከለር ሰማያዊ ይሆንልኝ፣ ፀጉሩ ሉጫ ይሆንልኝ፣ አይኪው ሲጀመር ጀምሮ ብሬኑ በጣም ኢንተሊጀንት ይሆንልኝ፣ የቆዳው ከለር እንደዚህ አይነት ኮምፕሌክሽን ይሆንልኝ የሚባልበት ነገር ውስጥ ዓለም እየተንደረደረ ያለው እና ፊውቸር ኦፍ ቴክኖሎጂ ስንል ኮምፒውተሮችን ማሽኖችን ብቻ ሳይሆን ሰፊ የሆነውን በዚህ ሁሉ ማዕቀፍ ውስጥ ያለውን ነገር የምናይበት ነገር ነውና ከዛ አንጻር የወደፊቱ ነገር ኤክሳይቲንግም ነው። ግን እንደ ደግሞ ከኤቲክስ አንጻር ስናየው ከሰው ልጅ ከሰውነት ሃይማኖት ያለው ሰው ደግሞ ከእምነት አንጻር ሲታይ አንዳንድ ጊዜ አዊ ፕሌይንግ ጋድ እግዚአብሔርን እየተጫወትን ነው አዊ ፕሌይንግ ጋድ የሚለው ሁሉ ኮንሰፕት በዚህ ውስጥ አብሮ የሚመጣ አብሮ የሚዘወር በጣም ኢንትረስቲንግ የሆነ ጊዜ ውስጥ እየገባ እንገኛለን። ስለ AI ሞር እየተጫወትን እጠቅስላችኋል። AI በጣም ብዙ ስለ ቴክ ሲነሳም ብዙ እየተነሳ ያለው ስለ AI እና ከዛም ደግሞ ብዙ ፓይነር ሆኖ የተነሳው ChatGPTም አለ። ሌላም ልጠይቅ የፈለኩት ስትሰራ እያማከርክ የነበረ ብዙ ድርጅቶች ነበሩና ቀደም ብሎ የማወቅ ነገር አለ፣ እዛኔም ኢምፕሊመንት ለማድረግ የማሰብ ነገር አለ ድርጅቶች ላይ አሜሪካ? yes በጣም አለ። ግን በጣም አንዳንዱ በተለይ የኤአይ እንደዚህ ፍለድ ጌት መከፈት ግን ብዙዎች ኦልሞስት ሁሉንም በሚባል ደረጃ ሻክ ያደረገ ነገር ነው። ብዙ ነገሮች ቀደም ብሎ ይመጣሉ። ለዛው እኮ ነው የሆነ ቦታ ላይ ቀደም ብሎ ያዩት ይመጣሉ፣ አዶፕት ያደርጋሉ። ከዛ እኛ ሌት ካመር ሆነን ደግሞ ካቻፕ እንጫወታለን አይደለ? የአፍሪካ ቪክቲማይዝድ የሆንበት አንደኛው ነገር ነው። እንዲሁም ከዚህ አንጻር አንድ ቬሪ ኢንትረስቲንግ ኮንሰፕት አለ፣ ቴክኖሎጂካል ዲተርሚኒዝም የሚባል። ምን ማለት ቴክኖሎጂ ከአንደኛው አብዮት ጀምሮ ሶሳይቲን ፕሮፋውንድሊ ሼፕ ያደረገ ክስተት ነው ቴክኖሎጂ እና ኢኖቬሽን የምንለው አይደል? ቁጭ ብላችሁ አስቡት እስቲ አይደል? ፕሮፋውንድሊ ከብዙ ነገር አንጻር ኢኮኖሚክሊ፣ ሶሻሊ፣ ፖለቲካሊ፣ ኢንዲቪጁዋሊ ከሁሉም ነገር አንጻር ያደረገ ነው እና በዚህ ሂደት ውስጥ ያስተዋልነው ነገር በአራቱ አብዮቶች ውስጥ ባለፉት 200 ምናምን ዓመታት ውስጥ የሆነው አገል የሆነው ክፍል ኦፍ ማህበረሰብ ተጠቃሚ እና ኢምፓወርድ ሲሆን፣ ሌላኛው ደግሞ ኢኒኳሊቲ እና የቴክኖሎጂ ኢኒኳሊቲ እና የዲጂታል ዲቫይድ እየሰፋ የመጣበት ጊዜ ላይ ደርሰናል። አሁን አፍሪካ አራተኛ ኢንዱስትሪ አብዮት ፈንድቶ ይኸው በጣም የሚያስገርም ነገር ከናንም አንተም እንዳልከው ኤአይን እንኳን ነጥለን ብናይ ከኤአይ ደግሞ ጀነሬቲቭ ኤአይ የሚባለውን እንኳን ቻትጂፒቲ እንኳን ነጥለን ብናይ እየሆነ ያለው ነገር እጅግ በጣም የሚያስገርምም የሚያስፈራም ነገር ነው አይደለ? ስለዚህ ከዛ አንጻር በዚህ ሶሳይቲን tremendously for good or for bad shape በሚያደርገው በዚህ ሂደት ውስጥ እንዴት ነው እኛ ተጫዋች የምንሆነው ወይም እንዴት ነው በዚህ ውስጥ እንዴት ነው የምናስቆመው ይሄንን ነገር ብለን ቆርጠን መነሳት አለብን። የቴክኖሎጂ ነገር አሁን ለምሳሌ ኮምፒውተርን ብናስብ አሁን የምንጠቀምበት ኮምፒውተር ላፕቶፓችን ለምሳሌ for the most part general purpose ኮምፒውተር የሚባል ነው አይደል? CPU የምንለው ነገር አለው፣ central processing unit፣ እሱ ቁጥር እንዲቀምርልን፣ ግራፊክስ የተወሰነ ነገር እንዲሰራልን እና ሌሎች ነገር እንዲያደርግ ይሄም እንድንጫወትበት፣ ፕሮዳክቲቪቲ ስራ እንድንሰራበት፣ ቪዲዮ እንድናደርግበት ስቲል ራሱ ኮምፒውተር በራሱ CPU በጣም የሚያስደንቅ ነገር ነው፣ ብዙ ነገር ይሰራል። ግን አሁን that is becoming a thing of a past obsolete ሆኗል።
ጀነራል ፐርፐስ ኮምፒውተር እንደ መሽን የድሮ ነገር የማይፈለግ ነገር ሆኗል። ይሄ ግሎባሊ ያለውን ፐርስፔክቲቭ ነው የምሰጣችሁ። ምን እየመጣ ነው? አክሰለሬትድ ኮምፒውቲንግ የሚባል ነገር መጥቷል። አሁን ሲፒዩ የሚባለው ነገር ሌላ ያስፈልጋል ተብሎ በተለይ ኤንቪዲያ የሚባል ተቋም ታውቃላችሁ፣ ጂፒዩ የሚባል ደግሞ መጥቷል። ጂፒዩ ማለት ደግሞ ምንድነው? ግራፊካል ፕሮሰሲንግ ዩኒት ይባላል። ይሄ ደግሞ በጣም ኮምፕሌክስ የሆኑ ፎርሙላዎችን፣ አልጎሪትሞችን በተለይ ከኤአይ ጋር የተያዙ ነገሮችን በፈጣን ሁኔታ እንዲቀምር የተሰራ ስፔሻላይዝድ የሆነ ቺፕ ነው። አሁን እሱ ስለመጣ በቃ በጣም ግሩም ነው ብላችሁ ተቀመጡ ይሆናል። አሁን ደግሞ እሱ አልበቃ። አሁን ደግሞ ኤንፒዩ የሚባል ነገር ደግሞ መጥቷል፣ ኒውራል ፕሮሰሲንግ ዩኒት። አሁን ኤአይን በጣም እንደዚህ ያበደ ያደረገው ነገር የኒውራል ኮምፒውቲንግ ወይም ኒውራል ኔትወርክ የሚባለው ነው። አርቲፊሻል ኢንቴሊጀንስ ያው ስሙ ቤዚክሊ እንደሚያመለክተው የሰውን የብሬን ኮምፕሌክሲቲ ለማሽኖች አርቲፊሻሊ መስጠት ማለት ነው አይደል? ያን ለማድረግ ደግሞ ይሄ ስፔሻላይዝድ የሆነው አሰራር ወይም ኒውራል ኔትወርክ የሚባለው ነገር ነው እንግዲህ በስራ ላይ እየዋለ ያለው ማለት ነው። ያ ማለት ምንድነው? ኢኒሺሊ ለኤአይ ሞዴሉ የለርኒንግ ሞዴሉን እንሰጠዋለን በአልጎሪትም በሶፍትዌር ጽፈን። በኋላ ላይ ማጂክ ሀፕን የሚያደርገው መቼ ነው? ዳታ ፊድ ተደርጎ ያ ለርኒንግ ሞዴል ዳታን በጣም በብዛት እየወሰደ በትራያል ኤንድ ኤረር ልክ አንድ ልጅ ዳታ ገና ሲሰጡት ወይም ሲሰጧት እያደገ ዳታው እየበዛ ሲመጣ መቹር እያደረግን እንሄዳለን። በዛ አይነት ሞዴል የዛ ኤአይ ግሮት በዴታ ፊዲንግ እና ራሱን በትራያል ኤንድ ኤረር በማስተማር መራቀቅ ውስጥ እንዲገባ ነው። So here's a very scary point እዚህ ጋር የኤአይ ጉዳይ ጥሩ ነገሩ እንዳለ ሆኖ ሳይንቲስቶች የሚሉ ምንድነው ኤአይ how it works ሙሉ በሙሉ አናውቀውም ይላሉ። ይህን ስቴትም ሰሙ ትደነግጣላችሁ። እንዴ እኛ አይደል የሰራ ነው ትላላችሁ። yes እኛ የሰራ ነው ለርኒንግ ሞዴሉን ነው እንጂ ከዛ በኋላ ዳታ ፊድ ተደርጎ ራሱን እንዴት እንደሚያስተምር እዛ ውስጥ ኮንትሮል የለንም። imagine that so powerful and so scary። ስለዚህ at some point in the future AI will be self teaching even አሁን ለምሳሌ ቻትጂፒቲ ኮድ ይጽፋል ታውቃላችሁ፣ ሶፍትዌር ኮድ። ኢማጂን አልጎሪትም ውስጥ ያ ራሳቸው የኤአይ ሞዴል በዛ የመማር ሂደት ውስጥ ራሱን ሰልፍ ኮሬክት ሰልፍ ቲች የሚያደርግ ፕሮግራመራቸውን ፕሮግራም እያደረጉ በዛ ሂደት ውስጥ ቢሄዱ they will be completely outside of human control ማለት ነው። ያ ፍርሃት በጣም ሲሪየስ በሆኑ በኤአይ ላይ ትልቅ ነገር በተጫወቱ ቶት ሊደሮች ውስጥ ሲሪየስ ኮንሰርን ሆኖ አሁን እየታየ ነው የሚገኘው። that's why አሁን የለንደን ላይ ተካሄደ የኤአይ ሴኪዩሪቲ ሴፍቲ ሰሚት ነበር እና ኢላን መስክን የጉግል ሄድ እና የጋቨርንመንት ሄድስ በሙሉ የተነጋገሩበት ይሄ ነገር እንደ አንድ ኢሹ የተነሳበት ሁኔታ ነበር። በዚህ ላይ ደግሞ ኤጂአይ ወይ ደግሞ አርቲፊሻል ጀነራል ኢንተለጀንስ የሚባል ነገር አለ። የመጨረሻው ሌቭል የኤአይ መራቀቅ ምንድነው ተብሎ የሚጠበቀው ወደፊት በተለይ በ2046 ነው ይሄ ይሆናል ተብሎ የሚታሰበው ሲንጉላሪቲ ወይን የማሽን ኢንተለጀንስ የሰውን ኢንተለጀንስ ኤክሊፕስ ሲያደርግ ወይ ደግሞ ሰርፓስ ሲያደርግ ማለት ነው። በዛ ጊዜ ውስጥ even to the point that AI might get consciousness self aware ሊሆን ይችላል የሚለው ኮንሰፕት ማለት ነውና ይሄን ሁሉ ስናስብ እንግዲህ ከባለፈው ጊዜ ጀምሮ ስናይ ሙርስ ሎው የሚባል ኮንሰፕት አለ። ሙርስ ሎው ማለት ሙርስ የኢንቴል ኮፋውንደር ነው። በ60ዎቹ ቺፕስ መጀመሪያ ትራንዚስተር የፈጠረ ሳይንቲስት ነውና ምን ብሎ ፕሬዲክት አድርጎ ነበር? በየ2 ዓመቱ የሲፒዩ ሳይዝ ፊዚካል ሳይዙ በግማሽ እየቀነሰ የኮምፒውቲንግ ብቃቱ ደግሞ በእጥፍ ይጨምራል። በዛ ሂደቱ ደግሞ ዋጋው እጅግ በጣም ይቀንሳል የሚል ፕሬዲክሽን ሰርቶ ነበርና እስከ ቅርብ ጊዜ ድረስ ያ ፕሬዲክሽን ተሳክቶ በናኖ ሌቭል የኮምፒውተር ትራንዚስተር አንዳንዱ እኮ የፀጉራችን ስንጣቂ ሚሊየንስ ኦፍ ስፕሊት ኦፍ ታይኒነስ ያላቸው ናቸው ይሄን ሁሉ ስራ የሚሰሩት እና ስለዚህ ኮምፒውተሮች እያነሱ በእጃችን አሁን የስልካችን ይሄ ስልካችን አሁን ኤአይ ፓወርድ ነው። አንዳንዱ ስልክ ይሄ ባይሆንም አሁን እየወጡ ያሉ ስልኮች እና ከዚህ ነገር አንጻር ስናየው የኤአይ ጉዳይ ጥሩ ነገሩም እንዳለ ሆኖ የሚያሰጋው ነገር አለ። ቅድም ከናን ቆንጆ ፖይንት አንስታል የቻትጂፒቲ ጉዳይ ጀስት ቀን በፊት የሰማችሁ ዜና አለ እርግጠኛ ነኝ በኋላ ላይም እንደገና አነሳዋለሁ በጣም ከወጣቶቻችን ጋር ያያይዤ ኦፕን ኤአይ ቻትጂፒቲን በመፍጠር እና በቃ በኤአይ ሂደቱ ላይ ግንባር ቀደም ሆኖ ይታወቃል። ከጥቂት ቀን በፊት ምን እንዳወጡ ሰምታችሁ? ሶራን ሰምታችሁ? ሶራ it's a basic text to video generative AI platform with a single prompt of saying such and such እንዲህ አይነት ቪዲዮ ስራልኝ በአጭር ሰከንድ ውስጥ እስከ 1 ደቂቃ የሚያክል ሃይ ዴፊኒሽን ሃይ ፊደሊቲ ቪዲዮ መስራት የሚችል ፕላትፎርም ነው። እናንተውን ይሄን ፖድካስት ለመስራት እዚህ ጋር 2 ወጣቶች በ3 ካሜራ ደግነን ነው ብዙ ተዘጋጅታችሁ ከዛ በኋላ ፖስት ፕሮዳክሽን አለ ያን ሁሉ የሚሰራ በቀናት የሚወስድ ስራ ነው አይደለ? ኦፍ ኮርስ ረጅም ኢንተርቪው ነው ግን just to give you the perspective that AI ምን እየሰራ እንዳለ በዚህ ውስጥ ኤክሳይቲንግ የሆነው ነገር አለ። ዋው ማሽኖች ይሄን ሰሩ እንዴ! ነገር ግን on the flip side የስንት ካሜራማን ስራ ነው ጀፕሮዳይዝ የሚሆነው? የስንት አክተሮችና አክትረሶች ለማስታወቂያ ቢፈለግ ለኮርፖሬት ማቴሪያል ቢፈለግ
የስንት አክተሮችን አክትረሶች ስራ ነው የማይፈልገው? የስንት ስክሪፕት ጸሐፊዎች ስራ ነው የማይፈልገው? የስንት ቢሃይንድ ዘ ሲን ያለውን ስቴጅ ሴትአፕ ላይት ወርክ የሚሰሩትን ያንን በመልቲፕሊኬሽን ኦፍ ፕሮዳክሽን አባዙት። ሊትራሊ ዊ ቶክ አባውት ሚሊየንስ ኦፍ ጆብስ አት ሪስክ አይደለም? ስለዚህ ይሄንን ሁሉ ነገር አብረን የማውራት ያለብን ነገር። ለዛ ነው አንዳንድ ጊዜ እንደ ኢለን መስክ ያሉ ቲንከሮች ፈጣሪዎች ያሰሙ ቲንከሮች UBI የሚባል ኮንሰፕት አሁን ያስተዋወቁ ነው። UBI ማለት ዩኒቨርሳል ቤዚክ ኢንካም ማለት ነው። ምንድነው የሚለው አክቹሊ ኢለን መስክ ለንደን ላይ የነበረው ሰሚት ላይ ቦልድሊ ያለው ነገር ምንድነው soon enough AI will take all our jobs ስራዎቻችን በሙሉ ይወስድብናል ብሎ ነው ፊት ለፊት የተናገረው። ስለዚህ ከዛ አንፃር ምናልባት at some point in the future ያ ነገር የማይቀር ከሆነ ለሰው ልጆች ስራ ሳይሰሩ ብር እንዲሰጥ that's why it's called universal basic income። ያ ደግሞ የሚያመጣውን ጦስ አስቡት። ሰው ሳይለፋ ሳይሰራ ቁጭ ብሎ የሚደጎም ከሆነ ምን አይነት የላይፍ ሚኒንግ ለሰው ልጆች እንደሚኖር ሞር ዲዛስተሪየስ ነው እንደው ኢማጂን እንግዲህ ይሆናል። ግን ብለህ ታምናለህ በአንተ እይታ? እኔ I don't see that as an impossible thing based on ነገሮች የሚሄዱበትን ሂደት ሳይ ይሄ I cannot say that። ከጥቂት ዓመት በፊት እኔ እኮ ስፒች ላይ እኮ እንዴ አፌ ሞልቼ እኮ ስንት ስህተት እኮ ሰርቻለሁ ማለቴ ከኤአይ አንፃር ለምሳሌ ምንድነው ማለት ስለ ኤአይ ሳወራ ኤአይ የሚወስደው ብሉ ኮላር ጃብ ይባላል በአሜሪካ ነገር። ይሄ ቤዚክ የሆነ መንዴን ወይ ደግሞ ድግግሞሽ ያለበትን ስራ ወይ ፋብሪካ ውስጥ ከሆነ በሮቦቲክስ አማካኝነት መገጣጠም አሴምብሊ፣ የኦፊስ ሴቲንግ ውስጥ ከሆነ ደግሞ ዳታ ኢንትሪ ወይም ደግሞ ዳታን ሲፍት ማድረግ እሱ ማየት። but now የሶፍትዌር ኢንጂነርን ስራ ኤአይ እየወሰደ ነው። now የአርቲስቶችን ስራ እየወሰደ ነው። now የቪዲዮ ፕሮዲውሰሮችን ስራ እየወሰደ ነው። ስለዚህ የሆነ ሰዓት ላይ እኮ በቃ ኤአይን እንትን ስትሉ ስታስቡ በኤአይ ማይተካ ፊልድ አጥኑ እያልኩ ወጣቶችን መክር ነበር። አሁን I can't even advise that በኮንፊደንስ ክሪኤቲቪቲ ምናልባት አሁን እንግዲህ ኮንፈረንስ ላይ የምናወራት የቀረችው አትሌቲሲዝም ይሆናል እንግዲህ ሯጭ መሆን የፕሮፌሽናል ፉትቦል ፕሌየር መሆን ምናምን ላይ እንግዲህ ገብቷቸዋል። እና ኢቨን ከጥቂት ዓመት በፊት የነበረንን ቶት ፕሮሰስ ሁሉ ነው ዲሚስቲፋይ ወይ ደግሞ በቃ ኮምፕሊትሊ በቃ ኦብሊተሬት ያደረገው የኤአይ ነገር። እና በጣም ሲሪየስ ጥሩ ነገሩ እንዳለ ሆነ ይሄን ሁሉ ሳወራ ጨለምተኛ መሆን አይደለም። ስቲል ደግሞ በኋላ ስንጫወት የምናወራቸው አሉ በጣም በጎ ነገር የምናደርግበት ነገር ችግሮቻችን የሚፈታበት ነገር። ብዙ ሰው ያው ከፊት ለፊት ነው ሾው የሚያየው፣ ግን ዛሬ ኢንደብስ ከጀርባ ያለው ነገር ምን ይመስላል የሚለውን ነው። መጀመሪያ እንዴት ሾውን ለመጀመር ሀሳብ መጣለ? በተለይ አሁን ኮንተንት መፍጠር በጣም ኮመን ሆኗል፣ ግን ድሮ እንደዚህ ዩቲዩብ አለ ምን አለ ሰው ቀላል ነው። አሁን በዛ ጊዜ ግን እንዴት አሰብከው? ስራም እየሰራ ነበር፣ ይሄ ሾውን ለምን አሰብ? ያ በጣም ሁሌ ደስ ብሎኝ የምገልጠው ነገር ነው ይሄ። አይ ቲንክ የተወሰኑ ቦታዎች ላይ on the other side of the table ኢንተርቪው ተደራጊ ሆኜ የሰጠሁባቸው ጥቂት መድረኮች ላይ አይ ቲንክ በተወሰነ መንገድ ገልጬዋለሁ። ለእናንተ መግለጽ ጥሩ ነው። የእናንተ ኦዲየንስ ደግሞ ሌላ ግሩፕ ኦፍ ፒፕል ሊሆን ስለሚችል ፒውርሊ the intention was የዛን ጊዜ የዛሬ 11 ወደ 12 ዓመት እየሄድኩ ነው ሳይቋረጥ ሾው ማለት ነው የነበረው ኢንቴንት የዛኔ ከግራጁዌት ስኩል ሁለተኛውን ዲግሪን ጨርሼ ስራ ቀይሬ ትንሽ አላል ቢዚ የራሴ ቢዚ ላይ ትንሽ ሴትል አደረኩኝ የምልበት ጊዜ ኮንሲስተንት የሆነ የስራና የትምህርት ስኬጁል የለኝም፣ ስራዬም ኮንሲስተንት የሆነበት በቃ ያሰብኩበት ጊዜ ላይ ከዛ ፊት የነበረኝ አንድ ዝም ብሎ ሀሳብ ነው ሁሉ ጊዜ የሚመጣብኝ ውስጥ እኔ ሩቅ ሀገር ነኝ፣ አምና ስፔሻል ኪድ የተለየው ልጅ አይደለም በቃ ማለት እንደ አንድ አቨሬጅ ኢትዮጵያዊ የሆነው አይነት ማንነት ብቃትና ስኪል ያለኝ እንጂ የተለየው ልጅ እንዳልሆንኩ ሁሌ ራሴን የማስበው እውነታውም እሱ ነው። ስለዚህ የኔ አይነት በጣም አቨሬጅ የሚባሉ ልጆች ወጣቶች ትንሽዬ ኢንስፒሬሽን ቢያገኙ፣ ትንሽዬ ኢንፎርሜሽን ኤክስፖዝ ቢሆኑ፣ ትንሽዬ ቱል ቢያገኙ፣ ትንሽዬ የወርልድ ኤክስፖዠር ቢኖራቸው የሚያስገርግ ነገር የሚሰሩ ልጆች አሉ ብዬ አስባለሁ። እኔም የዛ ማህበረሰብ አካል ስለሆንኩ ማለት ነውና ግን እንዴት ነው ማድረገው 10 ኪሎ ሜትር ርቄ እንዴት ነው ማድረግ? ጊዜ ላይፍ አለ። የዛሬ 12 ዓመት ወደ ሀገር ይመለሳለሁ ሙቭ አደርጋለሁ የሚል ሀሳብ አልነበረኝም። ቤተሰብ አለ። ስለዚህ በቃ እንግዲህ እኔ ሶፍትዌር ባለሙያ ነኝ። ስለዚህ ዌብሳይት ጽፌ ዲቨሎፕ አድርጌ ብሎግ አማርኛ የሚለው ቃል በጣም ወሳኝ ነበር። የምሰራው ነገር whatever it is ለህዝቤ በአማርኛ እንደሚሆን ወስኜ ነበር። ቢኮዝ ላንጉዌጅ ቤሪየር ወይ ደግሞ ከልካይ እንዲሆን አልፈለኩም። ዓላማ እንግሊዝኛ ማስተማር ሳይሆን እውቀቱን ማስተማር ስለነበረና ብዬ በቃ የአማርኛ ዌብሳይት ሰርቼ በየጊዜው አርቲክሎች ጽፋለሁ፣ አዳዲስ ነገሮችን አስተዋውቃለሁ ብዬ ዌብሳይቱን ጀመርኩት። ከዛ ዌብሳይቱ ወደ ማለቅ ደረሰና የሆነ ነገር ስትራይክ አደረገኝ። አሁን እኔ በየቀኑ ሳላቋርጥ ለሚቀጥሉት በርካታ ዓመታት ቁጭ ብዬ አማርኛ ታይፕ እያደረግኩኝ ብሎግ ጽፋለሁ። ባቋርጥስ I don't like it ብዬ ያ ነገር እንዲሁ ዝም ብሎ ገና ሳልጀምረው ፈራሁትና ፍረስትሬት አድርጎኝ ቁጭ አልኩኝ። በዛ ሂደት ውስጥ መቼም አንዳንድ ጊዜ ያው ፈጣሪም አንዳንድ ነገር የሆነ ጥሩ ነገር ይሁን ሲባል ያመቻቻል መንገድ ብዬ አምናለሁ እኔ በግሌና በዛ ሂደት ላይ ፍረስትሬት ሆኜ እያለሁ አንድ ሰው የድሮ ወዳጄ የነበረ ግን ይሄንን ፍላጎቴን ኢንፎርማሊ የሚያውቅ
ወዳጄ ምሳ እየበላን እንደዚሁ ስለ አንድ ቴክኖሎጂ ግብአት መሰለኝ ኤክሳይትድ ሆኜ ሳወራ ጆከኛ ነገር ነው ኤፍሬም ይባላል እና በቃ አንተ በቃ እኛ ምሳ ስንበላ ከምታረቀን ለምን ሁሌ ማስተማር ትፈልጋለህ ለምንድን ነው በቃ ቴሌቪዥን ላይ ለማውራት የማትጀምረው አለኝ እና እንደ ቀልድ ማለት ነው እኔ በጊዜው ቀልድ ስለመሰለኝ ምንም ሲሪየስሊ አልወሰድኩት ነበር ግን በኋላ ላይ ማታ ላይ እንደገና ሪዋይንድ አደረኩት አንዳንድ ኢንቱዊሽን ከዛ ደወልኩለትና እንዲህ ብለህ ነበረ ብፈልግስ ግን እንዴት አደርገዋለሁ አልኩት ከዛ ሲሪየስ ከሆንክማ ቴሌቪዥን ፕሮግራም መጀመር በቃ አለብህ ኢቢኤስ ላይ ለማትጀምርም ማለት ነው ይሄ ማለት እንግዲህ የዛኔ ኢቢኤስ ገና አዲስ ነው እኔም ራሴ አላውቀውም ያንን ተቋም አላውቅም ነበር እሱ የኢቢኤስ ቤተሰብ ነው እና አይ ሲሪየስ ከሆንክማ አስብበት ፕሮፖዛል አምጣ ሀሳቡን በደንብ አድርገህ ስላይድ አስቀምጠው ከዛ እኔ ሚቲንግ አመቻችልሃለሁ ሀሳብን ትነግራቸዋለህ ከወደዱት ትቀጥላለህ አለኝ ብዙም ሳምንት ሳይወስድ ያው ኮንሰልታንት ነገር ፕሮፖዛል ማዘጋጀት ላይ ምንም ችግር የለም ቆንጆ አይነት የሚስብ ፓወርፖይንት አዘጋጀ ኤፍሬም ጋር መልሼ ደወልኩና እሺ አገናኝ አልኩት ሄድኩኝ በዛ ጊዜ የኢቢኤስ ፋውንደሮች በጣም በደስ በሚል ቅንነት አዲስ ራዕይ ነበር አዲስ ሀሳብ ነበር የመጀመሪያውም የግል ሚዲያ ተቋም ነበር ኢቢኤስ በወቅቱ ያንሳ አቀርብላቸው በጣም ደስ በሚል ቅቡልነት የኤጁኬሽን ፕላትፎርም እንደመሆኑ ጥቅሙን አይተውት ለማህበረሰብ የሚያመጣውን ነገር አይተው በዛ አይነት አጋጣሚ ውስጥ እንደዛ ገባሁ ማለት ነውና ይሄው እንግዲህ 12 ዓመት ልሞላ ነው በዚህ ጉዞ ምንም ሳይቋረጥ አይ ቲንክ አንዳንድ ጊዜ ፓሽኑ ሲኖር ሴንስ ኦፍ ፐርፐስ ሲኖር አንድ ነገር ኪፕስ ጎይንግ ያ ማለት ቻሌንጅ የለውም ሁሉ ነገር አልጋ ባልጋ ነው ማለት አይደለም because ያ ነገር ራሱን የቻለ የሙሉ ጊዜ ስራ መሆን የሚችል ነው ነገር ግን ያን በማድረግ ጊዜ ከሰኞ እስከ ዓርብ በቢሮ ሰዓት ገብቼ በቢሮ ሰዓት መውጫ የምሰራበት ስራ አባትነት እና ሌሎችም ነገሮች ከዛ ወደ መጨረሻው ላይ ሌላ ካምፓኒ 1978 የሚያቋቋም ብዙ ወደዚህ ሀገር የመምጣት ሁሉ ሂደት ነበረው ግን አይ ቲንክ እስካሁን ድረስ ምንም አደከመኝ አሰለቸኝ ምለው ሳይሆን የበለጠ ኢነርጂ የተቀበልኩበት የሄድኩበት ከሀገሬም ከህዝቤ ጋር ሞር ኮኔክትድ የሆንኩበት ነገር ስለሆነ በጣም I'm grateful for that በዚህ አጋጣሚ ኢቢኤሶችን በጣም አመስገን እፈልጋለሁ ፕላትፎርም ስለተመቻቸ እንዳላችሁት ዩቲዩብ አለ እናንተው በግሩም ሁኔታ በዛ ላይ እየሰራችሁ ብዙ መንገዶች አሉ ነገር ግን I think ሲጀምር በተለይ ዛሬ 12 ዓመት ቴሌቪዥን was very important እና ያ ፕላትፎርም በጣም ወሳኝ እንዴት ምን ይመስላል ግን ፕሮሰሱ አሁን በጣም ኪዩሪየስ መሆነው በተለይ ኮንተንቱን አዘጋጅቶ እስከ ማቅረቡ ድረስ ያለው ፕሮሰስ ምን ይመስላል I think የምወደውን ስራ ስለምሰራ ጫናው አልታወቀኝም እንጂ ከባድ እውነት ለመናገር because በተለይ አሜሪካን ሀገር ረዳት የሌለበት ኢንቫይሮንመንት ውስጥ እንግዲህ አንድ ፋክት ልንገራችሁ እውነታው በ12 ዓመት ውስጥ ይሄ ሾው ፕሮዲዩስ ተደርጎ በአንድ ሰው ነው በእኔ ቲም የለኝም ስላችሁ ምን ማለት እንደሆነ በደንብ ገልጣለሁ ጋርም የኢቢኤስን ትልቅ አስተዋጽኦ እዚህ ጋር ሃይላይት ማድረግ ስለፈልግ ኮንቴንቱ ፕሮዲዩስ ተደርጎ ወይ ደግሞ ተቀምሮ ስቱዲዮ ተከፍቶ ልክ አሁን እንደተደረገው ኦን ሴት እስከሚደረግ ድረስ ብቻዬን ነው የምሰራው አንድም ሰው ረዳትም የለኝም ሪሰርቸርም የለኝም ኢንተርንም የለኝም አገሩ በጣም እንደዛ አይመችም ያስቸግራል ስለዚህ ያ ነገር እስከዛሬ ድረስ ብቻዬን ነው ፕሮዲዩስ የማደርገው ሆስት የማደርገው ስቱዲዮ ከሄድኩ በኋላ ግን ትልቁን ሸክም የሚያቀልልኝ ከካሜራማን ጀምሮ ፖስት ፕሮዳክሽን የኢቢኤስ ክሩ ያን ነገር በውብ በሆነ ሁኔታ አቀናብሮ ወደ ለተመልካቾች ወደ ማቅረቡ ላይ ያለ የፖስት ፕሮዳክሽን ኤፈርት በጣም ብዙ ነውና እሱ በጣም ትልቅ እገዛ አድርጎልኛል ያ ባይሆንና ያም የኔ ኃላፊነት ቢሆን ኖሮ ምናልባትም ይቋረጥ ነበር ምንም ያለምንም ጥርጥር because ከባድ ነው ስራው ግን ኢቨን እስከ ስቱዲዮ እስከመገባበት ድረስ ያለው ሂደት ግን ምን አድርጎኛል መሰላችሁ አይ ቲንክ ኢን አ ዌይ የማየውና ራሴ ላይ ያቀለልኩት ምንድነው ሾው ባልሰራም ኖሮ ኪዩሪየስ የሆነ ማይንድ አለኝና ሙያ ውስጥም ስለሆንኩኝ የቴክኖሎጂን ትሬንድ እና ሂደት መከታተያ አይቀርም ማንበቢያ አይቀርም አይደለም ስለዚህ በቃ ለራሴም ለስራዬ ለዛኛውም ስራዬ ስለዚህ የማደርገውን ነገር ነው ትንሽ ኮንቴክስቹዋላይዝ አድርጌ ትንሽ ቀምሬ ትንሽ ክሪኤቲቭ ሆኜ ለህዝቡ ደግሞ ሎካላይዝድ ሆኖ ኮንቴክስቹዋላይዝድ ሆኖ ህዝቡን በሚማርክ መንገድ የኔ ሾው እንግዲህ ከ5 ዓመት ከ4 ዓመት ህፃን ጀምሮ እስከ አዛውንቶች የሚያዩት ነው አዛውንቶቹ ወይ ጉድ በጎንደር ከሰው ልጅ ምን እየደረሰ ነው ብሎ በቃ በዛ ደረጃ ይተቀሙበት ህፃኑ ደግሞ በቃ የሆነ ነገር ኢንስፒሬሽን ትሪገር ያደርግባቸዋል መሀል ላይ ያለው ደግሞ የኮሌጅ ተማሪው አርሊ ፕሮፌሽናል ላይ ያለው ደግሞ ልምድ የሚወስዱበት ነውና ለዛው የተጣጣመ ሆኖ ማቅረቡ ትልቁ ቻሌንጅ ይመስለኛል ግን ምናልባትም ደግሞ የተሳካልኝ ነው ብዬ የማስበው በዛ ቫስት ብሮድ ስፔክትረም ኦፍ ኦዲየንስ ውስጥ I think ለሁሉም ሰው I think approachable ነው መሰለኝ I think እንደዛ በገልጸው ይሻላል ያው በራሳ ፕሮዲዩስ የምታደርጋቸው ቪዲዮዎች እንዳሉ ሁሉ ያው ገስት እንግዶችም አሉና ነው ቀደም ስናወራ ከ100 በላይ እንግዶችን ኢንተርቪው አድርገሃል ከነዚህ እንግዶች የተማርካቸው የላይፍ ለሰኖች ምንድናቸው የቱን ከቱ እንደምላላገን በጣም ፍሌቨሩ ያው እናንተም በዚህ ምስክሮች ትሆናላችሁ አሁን እዚህ ጋር በዲያደር ሳይ ጠያቂ ሆናችሁ እዚህ ጋር ተቀምጦ የምትቀስሙትን ነገር በዛ አስቡት በቃ እያንዳንዱ የተለያየ ከለር
የተለያየ ኤክስፒሪየንስ፣ የተለያየ ፐርሶናሊቲ፣ የተለያየ ተች ያለው ስለሆነ ይሄ ነው ብሎ ለመግለጽም ያው ፕሮፌሽናል ሴቲንግ ነው። ብዙዎቹ ማቀርባቸው ኤክስፐርቶች ናቸው። ስለዚህ ብዙ ነገር የምቀስመው ኤክስፐርት የሆነውን ሳይድ ኦፍ ሃውስ ነው። ትንሽ ፐርሰናል ነገር በተወሰነ መንገድ እነካካለሁኝ ብዙ ጊዜ። በጣም ብዙ ነው። በጣም ብዙ አዳዲስ ነገር የተማርኩበት ከዛ ከኢንተርቪው በኋላ ሄጄ ባሉት መሰረት ላይ ቆፍሬ እውቀት ያገኘሁበት፣ ሜንቶርሺፕ ያገኘሁበት፣ ከነሱ የነሱን ኮቴ ለመከተል ህይወቴን የቃኘሁበት፣ ቻሌንጅ የሆንኩበት እንዴ ዋው እኔ ስትራግል አለኝ ብዬ አስብ ነበር እና አንዳንዴ ላይፋቸውን ሲያካፍሉ የእነሱን ስትራግል አይቼ ፐርስፔክቲቭ ያገኘሁበት። ከዛ አንጻር ለምሳሌ አንዱ የጥላዬ ኢንተርቪው አይረሳኝም። ዶክተር ጥላዬ የናሳ ሳይንቲስት ነው እና የሾው ርዕስ ራሱ ከእረኝነት ወደ ናሳ ሳይንቲስትነት የሚል ነው እና ይሄ ወንድማችን እኔ አጋጣሚ ሆኖ አዲስ አበባ ተወልጄ ነው ያደግኩት። ስለዚህ የከተሜ ላይፍ የትምህርት ሁኔታውም አንጻራዊ በሆነ ሁኔታም የተመቻቸ ብዬ የማስበው ነው። ጥላዬ የሀረር ልጅ ነው። 20 ምናምን ኪሎ ሜትር ዋን ዌይ እየሄደ ነው የተማረው ሃይስኩል ድረስ። ከዛ ይለኛ አንዳንዱ መንገድ ላይ ሁሉ እባብ እየዘለለ ነው ሲያቋረጠ። ከዛ ሲመለስ ደግሞ እንደ ከተሜ ልጅ ደግሞ ወይ ሆምወርኩ ላይ ወይ ሄዶ ኳስ እና ብይ መጫወት አይደለም። ሲመለስ ደግሞ አባቱን በግብርና እያገዘ ስትሬት ኤ አምጥቶ አዲስ አበባ ዩኒቨርሲቲ የገባ፣ ከዛ ጀርመን ፒኤችዲ የሰራ፣ ከዛ ናሳ ከጀርመን እንደዚህ በባትሪ ላይ ታፈላልገው አምጥተው የተቋማቸው አካል ያደረጉት ወንድማችን ነውና የእሱን ላይፍ ጆርኒ ስታዩ ኤኒቲንግ ኢዝ ፖሲብል የሚለውን ነገር የምትጨብጡበት ነውና ከእንግዶች የማገኛቸው ፍሌቨሮች በጣም በርካታ ናቸው። በሾው ላይ ምንድነው ወደፊቱ የምታስበው ነገር? ኮንሲስተንሲ ኢን ላይፍ ማተር ያደርጋል። አይ ቲንክ ለዛም ነው መሰለኝ ይሄን ያህል ጊዜ የተጓዘው። ስለዚህ ይሄንን ኮንሲስተንሲ መቀጠል እስከሚችለው ድረስ መቀጠል እፈልጋለሁ፣ ግን መተካትም ደግሞ እፈልጋለሁ። የግድ መጥቶ የቲክቶክ ሰለሞን ሌላ ሆስት አድራጊ ላይሆን ይችላል። ተመሳሳይ ብዙ ሾዎች ቢመጡ ያን ባይ ደስ ይለኛል። ከወጣቶቻችን ያን ባይ ያ ሲፈጠር ባይ ደስ ይለኛል። ከኔ አንጻር ግን ይሄንን የያዝኩትን ነገር አሁንም ያው እንዳልኩ ቅድም መግቢያ ላይ እየተጫወትን የቴክኖሎጂ ነገር ያው ቶፒኩ አያልቅም፣ ቶፒኩ መቼም አያጥርም። ስለዚህ ሁሉ ጊዜ ኤክሳይቲንግ ነገር ስለሆነ ያንን ኤክሳይቲንግ የሆነ ነገር ዓለም እየሄደበት ያለውን ነገር ለህዝቤ ማምጣትና ሪሌተብል በሆነ መንገድ ማቅረቡን በዛ መቀጠሉን አስባለሁ። ከዛ በተጨማሪ ግን ምናልባት ሌሎች ሾዎች ዝም ብዬ ሀሳብ ጊዜ ካለ ሌሎች የሾው አይዲያዎች አሉኝ። እነሱንም ኤክሰርሳይዝ ማድረግ የማስብባቸው አንዳንድ ነገሮች ይኖራሉ። ግን ሾው ደግሞ ምናልባት ወደ ኢቨንት ቢቀየር ደግሞ ብዙ ጊዜ እንደዛ አይነት ነገሮች አሉ በሌላው ሀገር ላይ እና ቢሆንልኝ አመታዊም ይሁን በተወሰነ ፍሪኩዌንሲ የሚደረግ የውጭውን ነገር ፕራክቲካሊ ደግሞ እዚህ አምጥቶ ለህዝባችን የሚያሳይ ለፖሊሲ ሜከርስ፣ ለፕራክቲሽነርስ፣ ለኢንዱስትሪ፣ ለተማሪዎች፣ ለወጣቶች ያንን የሚያሳይ ደግሞ ኢቨንት ደግሞ ቴክ በጣም ቆንጆ የሆነ ቴክ ጋዘሪንግ። እኔ ብዙ ቦታ በሾው የራሱ ባርሴሎና ሄዳለሁ፣ ትልቅ ኢቨንት አለ። ላስ ቬጋስ ሄዳለሁ፣ በጣም ሰው የሚወደው ሾው አለ። አሁን ዱባይ መሄድ ጀምሬያለሁ፣ ጃይቴክስ አለ፣ ሌሎችም በርካታ አሉ እና እንደዛ አይነቶቹ ነገር በትንሽ የስኬል ሀገራችን ላይ በዛ ኤክስፖዠር ማምጣት ቢቻል ሾው ወደዛ ኤክስቴንድ ቢያደርግ ደስ ይለኛል። ያው በጣም ትብብር፣ ብዙ ኮላቦሬሽን፣ ብዙ እርዳታ፣ ብዙ አጋርነት ይፈልጋል። ግን አትሊስት በሀሳብ ደረጃ ያ እንደዛ አይነት ነገር ደግሞ ማድረግ ብችል በጣም ደስ ይለኛል። እንደ ቢዝነስ ሰንስ ያደርጋል ወይ? ይገርምሃል፣ ስጀምረው ቅድም እንዳልኳቸው እንዴት ጀመርከው ብላችሁ ይነበራል። አይ ቲንክ የኢንጂነር ነገር ነው መሰለኝ። እንግዲህ ቢዝነስ ሳቢነሱ ብዙ አይኖርም መጀመሪያ አይደል? ወይ ደግሞ ቢዝነስ ማይንድሴቱ ብዙ አትቃኘውም በወቅቱ። ሲጀመርም እኔ ለህዝቤ ምን ላካፍል ካለሁበት ከሩቅ ቦታ ሆኜ የማቃትን ትንሽ ነገር እንዴት አድርጌ ወጣቱን ኢንስፓየር ላድርግ የምትለዋ ነበረች ቅመሟ፣ ትሪገሯ፣ ስፓርክ ያደረገችኝ እሷ ነበረች። ስለዚህ በዛ ውስጥም ያን ስጀምረው ኦኬ ዋትስ ኢን ኢት ፎር ሚ፣ ምንድነው የማገኝበት? ስትጀምረው ደግሞ አይመጣልህም፣ በኋላ ላይ ነው። ስለዚህ በዛ ነበር የጀመርኩትና ለረጅም ጊዜም በዛ አይነት መንፈስ ነበር የቀጠለው። ኦፍኮርስ የቢዝነስ ኤለመንት አለው። በዛ ስትሰራ የምታገኘው ክፍያ አለ፣ ማስታወቂያ ሂደቶች አሉ የመሳሰሉት እና ያ በሂደት አይ ቲንክ አንዳንድ ጊዜ ኦፍኮርስ አንዳንድ ጊዜ ቢዝነስን አስበህ የምትሰራው ስራ አለ፣ ኢምፓክትን አስበህ የምትጀምረው እና ከዛ የሆነ ደግሞ ለአንተም የሚተርፍ ነገር አለ። የኔ ኢምፓክትን አስቤ ነው የጀመርኩት። በፍጹም ሲጀመር ኢን ማይ ዋይልደስት ድሪም ቴሌቪዥን ላይ ወጥቼ ቲቪ ፐርሶናሊቲ ሆኜ ይሄን እንደዚህ አደርጋለሁ ብዬ አላሰብኩም። በቃ ዋን ቲንግ አይ ኑ ፎር ሹር የማውቀውን እንዴት አካፍላለሁ የሚለው ነበር። ግን አድጎ እዚህ ጋር ደርሷል እና የኔ ሪቨርስ አይ ቲንክ the other way around ነው የሆነው። ኢምፓክቱን አስቤ ነው የጀመርኩት። በኋላ ላይ ግን ያ ነገር ያመጣቸው እድሎች አሉ፣ ቢዝነስ እድሎች አሉ። ከዛም ጋር በተያያዘ ነው ወደ ብራንድ አምባሳደርሺፕ በቴሌቪዥን ላይ የሚታወቅ መልክ ለሆነ ነገር ይፈልጋል የሚለው ነገር። ይሄ እኔ ብቻ ዩኒክ አይደለሁም፣ ሌሎችም ላይ የምናየው ነገር ነው። በፊልም ውስጥ ያሉ
በሌላ ሙያ ውስጥ ያሉ ሰዎች በሌላም ሀገር በሀገራችንም የሚለመድ ነገር ነው። አንድ ፋሚሊያር ፌስ እኔን ሪፕሬዘንት ቢያደርግ ለብራንዲንግ ለማስታወቂያ ይጠቅመኛል የሚለው ሂደት ያው እየተለመደ አሰራር። ፐርሰናል ብራንዲንግ ላይ ብዙ ትሰራለህ። አይ ሚን የብራንድ አምባሳደር ለአቢሲኒያም ለኢትዮ ቴሌኮም እሱ አጋጣሚ እንዴት ነው? እንዴትስ ነው እንደዚህ አዲስ ነው ደግሞ ከአክቹዋሊ ከቴክ ኢንዱስትሪ የሆነ ፐርሰናል ኖሮ ያንን ለማድረግና የአጋጣሚዎች እንዴት መጡ? እንዴትስ እየሰራ ነው ያለው? again I think it goes back to TikTok ሰለሞን ቴሌቪዥን ሾው አይደለ? ኤክስፖዠሩን ያንሰጠኝ ልክ እንዳልኳችሁ ሚዲያ ላይ ስትወጡ በፊልም ሰሪነት በሾው በቴሌቪዥን ሆስትነት በተለያየ አይነት አጋጣሚ ወይ ደግሞ ከሚዲያ ውጪ ፕሮፌሽናል አትሌት ስትሆኑ አይደል ወይ በኪነ ጥበብ ውስጥ ሲሰራ ያ ኤክስፖዠር ይመጣል። ለኔም የመጣው ለሁሉም ሰዎች በዛ አይነት ዘርፍ ውስጥ ላሉ ሰዎች የመጣው እድል ነው ይመጣል። ስለዚህ በዛ ኤክስፖዠር ሲመጣ በተለይ ደግሞ ቴክኖሎጂ ጋር በተያያዘ ቴክኖሎጂ ሳብራራ ብዙ አመታት ስለቆየው ከቴክኖሎጂ ጋር የተያዙ ብራንዲንጎች በተለይ እሱ ቢሆንስ ሞር ይገልጣል፣ ሞር ሪሌተብል ነው፣ ሰው እሱን ሲያይ ቴክኖሎጂን ያስባል የሚለው ነገር ስላለ ይመስለኛል። እና ያ እድሎች የተፈጠሩት በዛ ነው። በዛ ሁኔታ ሆኖ ነው እንግዲህ ወደዛ አይነት እድል ውስጥ የገባሁት። ባሉት የተወሰኑ ናቸው። አሁን ላይ መርጬ ነው የምሰራው። በተቻለ መጠን ብራንዴ ከምሰራው ነገር ጋር ይያያዝ የሚለው ነገር አለና እንደዛ ሆኖ ነው እንግዲህ የገባው። ስለዚህ አሁንም ኢንትሪ ፖይንቱ ያው የቴሌቪዥን ሾው ነው ማለት ነው። እንዴት ነው ፌመስ መሆን? ፌመስ መሆን የሚለው ኮንሰፕት ራሱ አይ ዶንት ኖ ብዙ ኢንተርቴን ለማድረግ ሞክራለሁ። አቮይድ ላታደርገው ትችላለህ ስለምትታይ አይደል? ይሄ በቃ ፐርሰፕሽን ነው። የኢትዮጵያ ኬዝ ብቻ አይደለም። ሌላም ቦታ የሆነ ጊዜ ተደጋግሞ ፊቱ የሚታይ ወይም ደግሞ ማንነቱ የሚታይ በተለይ ደግሞ በሚዲያ ወይ በስፖርት ወይም ደግሞ ኪነ ጥበብ የሚታይ ሰው እያንዳንዱ ቤት ውስጥ በስራው አንኳኩቶ ስለሚገባ የተለየ አይነት እይታ አለ እና ያው አቮይድ አላደረገውም። ግን በተቻለ መጠን ኢንተርቴን ላለማድረግ ራሴን እንደ ማንኛውም አንድ ግለሰብ አጋጣሚ ሆኖ የድል ተፈጥሮለት ይሄ ኤክስፖዠር እንዳገኘ ሰው ሆኜ ለመኖር ነው የማስበው። ግን ያው ተጽዕኖውን ጥሩንም ትንሽ ፕሬሸር ኤክሳይቲንግ ነገር ብቻ አለ በነገራችን ላይ ቻሌንጅም አለው ኤክስፖዠር ፕሬሸርም አብሮ ይመጣልና በዛ መንገድ ነው እንግዲህ ሁልጊዜ ሃንድል ለማድረግ የምሞክረው ማለት ነው። ላይክ መንገድ ላይ ሰው ሊያገኝ ይችላል፣ የሆነ ነገር ላይ ኢንራሽ ልትሆን ትችላለህ። ብቻ የሆነ ሌቨል ኦፍ ሌላ ሰው ሊያሳየው ማይገደድባቸው ጥሩ ዲሰንት ባህሪያቶችን እንድታሳይ ኤክስፔክት ይደረጋል። አንተ እንደ ሰው ልትናደድ ትችላለህ፣ ልትቸኩል ትችላለህ፣ ጊዜ ላይ ኖር ይችላልና how do you manage it? That's the problem. አንተ ግን ኤክስፔክቴሽኑ አንተ ላይ የተለየ ነው። እንደዛ ካደረግ the perception is different. ስለዚህ ያን ሁል ጊዜ ለማድረግ በጥንቃቄ መሄድ አለብህ። በተለይ ደግሞ እኔ ደግሞ የኔ ሾው የኔ እይታ ከተቃወማችሁኝ ንገሩኝ፣ ያው ዳያሎግ ስለሆነ ሞር ኦፍ የሴሌብሪቲ ስራ አይደል? ሴሌብሪቲ ሲባል ሰማለሁ ለእኔ አሁን እኔ ሴሌብሪቲ ሲባል ብዙ ኮምፎርታብል አይደለሁኝ። ሴሌብሪቲ አይደለሁም። ሞር ከሆነ እንደ እድሉ ካለኝና ለዛ በቅቼ ከሆነ ኢንፍሉዌንሰር ብባል ይሻለኛል። ቢኮዝ የኔ ሾው ጄኔሬሽን የሚቀርጽ ኢንፎርሜሽን የሚሰጥ እውቀትን ለማካፈል የሚሞክር ስለሆነ ሞር ኢንፍሉዌንስ ማድረግ ነው። ሴሌብሪቲ የሚለው ነገር ራሱን የቻለ ፊሎሶፊ ያለው በተለይ ደግሞ ሞር ኢንተርቴንመንቱ አለ። እኔ ኢንተርቴነር ነኝ ብዬ አላስብም። ኢንተርቴነሮች አሉ፣ ግሩም ኢንተርቴነሮች ህዝቡን በጣም በዛ መንገድ የሚያዝናኑ በዘፈን በቀልድ በኮሜዲ አይደለም በፊልም እዛ ጋ ነው ሞር ሴሌብሪቲ የሚለው ነገር ያለው የሚታየው። እና ሴሌብሪቲ የሚለው ራሱ መስተጋብሩና ላይፍ ስታይሉ ዲማንድ የሚያደርጋቸው ነገሮች አሉ። የሆነ ሚም የሚሰራ ሰው የሚያስቅ ቪዲዮ የሚሰራ ሰውም ሶሻል ሚዲያ ኢንፍሉዌንሰር አይ ነው ራይት when you think about it it is እኮ ብዙ ሰው ካለው somehow for whatever reason ኢንፍሉዌንስ አድርጓል ማለት ነው። ስለዚህ የሆነ ነገሩ ብዙ እንትን ብሏል አሁን ባለው በተለይ ሶሻል ሚዲያ it's blurry አሁን ያለው ነገር ምንም እንትን ብትል ቃላቱ ይቀያየራል። ያው ሰዎች ያውቀዋል። ያ ነው ቦተም ላይ ይመስለኛል። እና በተቻለ መጠን ግን ሁሉንም ሰው ላታስደስት ትችላለህ። ግን በተቻለ መጠን መንገድ ላይ አንድ ወጣት አስቁሞ ሰላም ቢልህና የሆነ ምክር ቢጠይቅህ እድሉ ካለ ሁኔታው ከፈቀደልህ ማድረግ ነው። እንዲሁም አንዳንድ ጊዜ አንዳንድ ወጣቶች ሾክድ ይሆናሉ። ላይክ ወይ እንደዚህ ኬክ ቤት ውስጥ ወይም ሬስቶራንት ውስጥ
መተው ደፍረው ሰላም ካሉኝ በኋላ ወይ ቆሜ ወይ ቁጭ ብዬ እንኳን ቁጭ በል ወይና ቁጭ በል እስቲ ቁጭ ብዬ 45 ሰከንድ አንድ ደቂቃ ሳወራቸው ከጨረሱ በኋላ እንዴት ግን አናገርከኝ ይሉኛል። ከጨረሱ በኋላ እንዴት ግን አናገርከኝ like ለምንድን ማላናገር ምንድን ችግሩ? because I think they get shocked ያንን አይነት ሪስፖንስ ማግኘት እና ለሁሉም ሰው ላይሆንልህ ይችላል ግን በተቻለ መጠን ያን ማድረጉ I think it's just a very basic thing that we can do ምንም የሚከለክለን ነገር የለም እና ያንን አቲቲዩድ ይዞ ሁልጊዜ የሚሄዱ ጥሩ ነው። ለብዙ ሰው ዲክላይን ማድረግ የሚታለጋቸው ብዙ ነገሮች ይኖራሉ። ኢንቫይቴሽን ቱ ስፒክ፣ ኢንተርቪው፣ አድቫይስ፣ ፓርትነርሽፕ ብዙ ነገሮች እና ያንን ስለማትችል ነው ያንን ምክንያቱም 40 ቦታ ልትሆን አትችልም። ያንን in a friendly way ዲክላይን የምታደርገው ያ ነገር ሲፈጠር ዲክላይን ማድረግባቸው ምክንያቶች ብዙ ሊሆኑ ይችላሉ አይደለም። ሲምፕል as አለመመቸት ኦር ከኔ ከማስበው ነገር ጋር አላይን የማያደርግ ነገር ሊሆን ይችላል አይደል? ወይ ደግሞ አይ ሪሊ ጀስት የሆነ ቲቪ ላይ የምታወቅ ሰው ስለሆንኩ ብቻ ኤኒ ቦታ ላይ ተጠርተህ መሄድ የለብህም። ቫሊዩ አድ ካላረኩኝ በማረገው ነገር በሚጨዋወተው በሚገኝበት ቦታ ቫሊዩ አድ ካላረኩኝ የሆነች ነገር ጠብታ መፍጠር ካልቻልኩኝ ለመገኘት ከሆነ ምንም ትርጉም የለውም። ስለዚህ ብዙ ምክንያቶች አሉ እና በተቻለ መጠን ዲክላይን ሳደርግ ምክንያቴን ነው የምነግረው። ማልችል ከሆነ በዚህ ምክንያት በዚህ ሁኔታ ላይ መገኘት አልችልም። ከኔ ቫሊዩ ጋር ከኔ ጋር ማሄድ ከሆነ ያንንም ነው የምገልጸው። ያው ኦፌንድ ሊያደርግ ይችላል ግን አይ ቲንክ ኦነስት መሆን ይሻላል አይደል? ሌላ የማይሆን ምክንያት ከመሰጥ። ስለዚህ አይ በዚህ ምክንያት የተነሳ ይሄ መድረክ ይሄ ኢንቪቴሽን ይሄ ኮላቦሬሽን ይሄ ሪኩዌስት በቃ ለኔ የሚሆን አይደለም። ስለዚህ በዚህ የተነሳ ካይንድሊ ዲክላይን አደርጋለሁ እላለሁኝ እና አይ ቲንክ እንደየጥያቄውና እንደየአይነቱ ነው ማስተናግደው። ግን ሁልጊዜ ግን ያው ስቅቅ እያልኩ ነው ምክንያቱም እንዴት ነው የሚተረጎመው ያ የሚለው ነገር ሁሌ ያስጨንቀኛል ስለ ሰው ምን ይለኛል በሚል ሳይሆን ለሁሉም ሰው ሴንሲቲቭ ሆኖ አራያ ሆኖ ለመቀጠል በሁሉም አቅጣጫ መሞከር ስለሚያስፈልግ ማለት ነው። ወደ ጉዞ ስንመለስ ከዛ በወዲህ 1888 ኢሲን አቋቁማልና ምንድነው የሚያደርገው? እንዴት ነው የጀመርከው? 1888 የኮንቲኒዌሽን ኦፍ እዛ ሆኜ የምሰራው ነገር አይደል? አይ ቲንክ ከዛ ወዲህ ምናልባት ስለ መጽሐፌ ትንሽ ልበል ምክንያቱም አይ ቲንክ ጀርኒው ትንሽ ሴንስ ሊሰጣችሁ ይችላል ብዬ ስለማስብ ነው። ሾውን በቀጠለበት ሁኔታ ላይ አይ ቲንክ ሾው በሄደ በ5ኛው ዓመት አካባቢ ላይ ሌላ ቻሌንጅ ውስጤ ትሪገር አደረገኝ። እንዲሁ አንዳንድ ጊዜ ቁጭ ብላችሁ ኮንቴምፕሌት ስታደርጉ የሚመጣላችሁ ነገር የለም? ሁለታችሁም አንትርፕረነርስ ናችኋል። ቁጭ ብላችሁ ሰልፍ ሪፍሌክሽን ስትወስዱ በቃ የሚመጡ ነገሮች አሉ አይደል? ልክ በዛ አይነት ሁኔታ ውስጥ ነው አንድ ደግሞ ቻሌንጅ ወደ ውስጥ የመጣው። ምንድነው? ኦኬ ቲክቶክ ሰው በኢቢኤስ አለ። ከተማ ውስጥ የሚኖሩ ገጠር ውስጥም ሆኖ ቴሌቪዥን እና ኤሌክትሪክ አቅርቦት ያላቸው ሰዎች፣ ወጣቱ ደግሞ ከሆነ ኢንተርኔት እና ኮምፒውተር ወይም ስማርትፎን ያላቸው ሰዎች ነው የኔን ሾው የሚያዩት የሚለው ነገር ውስጥ ዝም ብሎ ሪፍሌክት አደረግ መጣ። 5ኛ ዓመቴን ሳከብር መሰለኝ። ከዛ am I really serving መጀመሪያ የነበረኝ ኢኒሺያል የነበረኝ ቪዥን ለህዝቤ let me give back ስል ሁሉንም ሰው አካትቻለሁ ወይ እና እውነትስ ደግሞ ያን ነገር እያደረገ ነው ወይ? ያ ደግሞ ሲሆን በተለይ ደግሞ የጥላዬ ኢንተርቪው ደግሞ ካረኩ በኋላ ነበር ይሄም ሪፍሌክሽን የመጣው። ጥላዬ የሀረር ልጅ ነው፣ የገጠር ልጅ ነው። በዛ አይነት ቻሌንጅ ውስጥ አልፎ ነው ዛሬ ላይ ናሳ ሳይንቲስት የሆነው። ስንት አይነት ጥላዬዎችን መፍጠር ይቻላል ሞሬ ትንሽዬ ነገር ኤክስፖዝ ማድረግ ቢቻል የሚለውን ነገር ሳስብ ታዲያ ምንድን ማድረገው? እሺ አይ ሚን ለእያንዳንዱ ቴሌቪዥን አትገዛ፣ ኤሌክትሪክ አታስገባ፣ ከአቅም በላይ ነው። መጽሐፍ የሚለው ሀሳብ መጣ። ኦኬ መጽሐፍ ብጽፍ አንድ ገጠር ውስጥ ያለች ህፃን ልጅ አንድ ታዳጊ በኩራዝ እንኳን ቢሆን ማንበብ ይችላሉ። ከዛ ፍንጣቂ ኦፍ ሆፕ ይመጣል። ከዛ በኋላ በዛ ነገር ውስጥ መሄድ ይቻላል። የጥላ አይነት በርካታ ሰዎች ያን ፕሩቭ አድርገውልናልና ያውም ኤክስፖዠርም ሳያገኝ ምናልባት የሚለው ነገር መጣ። ስለዚህ በቃ መጽሐፍ አለብኝ ብዬ ተነሳው ማለት ነው። መጽሐፉን ጀመርኩት። ያ በሚሆን ጊዜ ስቲል ቲክቶክ ሰለሞን አለ፣ ፉል ታይም ኮርፖሬት ጃብ አለ፣ አባትነት አለ የመሳሰለውና ጀመርኩት። ምናልባትም የምተኛው በቀን 3 ሰዓት እንደዚህ ነበር መጽሐፉ ሲጨመርበት ማለት ነው። ከዛ ግማሽ ላይ በቃ እኔ ብቻ ነኝ ጥንቅር ብሎ አይቀርም። ሲሪየስሊ አይ ሴድ ጥንቅር ብሎ ለምን አይቀርም? ራስህ ነበር ስጽፍ ነበር? አዎ ያ ኤቭሪቲንግ 400 ገጽ ነው መጽሐፉ። ያ ሶ አውስ ታይፒንግ ስክሪፕቱንም ሐሳቡንም ሪሰርቹንም መጽሐፍ ስጽፍ ደግሞ እንደሹ አይደለም። 400 ገጽ መጽሐፍ ስጽፍ አንዴ ካወጣኸው በቃ እና በጣም ቻለ። ከዛ ግን ጀመርኩት። ግን በቃ እኔ ለምን አይቀርም በቃ የምችለው ብቻ ማድረገው የሚል አይነት ፍራስትሬሽን ውስጥ ገባሁና ቁጭ አደረኩት። ፋይሉ ተዘጋ። የሆነ ኦልድ ፎልደር ውስጥ ከተትኩት። ሾይን እያደረኩኝ በዛ ላይ ፎከስ አደረኩኝ። በጣም በሚገርም ሁኔታ ይህን መጽሐፌን ሸራተን የዛሬ 5-6 ዓመት ሳስመርቅ ጠቅሼዋለሁ።
ኢሜል በጣም ይመጣልኛል። ያው እናንተም አሁን ኤክስፔሪንስ የምታደርጉ ነገር ይመስለኛል ይህን ሾው ከጀመራችሁ በኋላ መዓት ከኮሜንትም ባሻገር በኢሜል ብቻ by many means of communication እና ሁሉንም ሰው ኮሜንት አንብባችሁ ሁሉንም ሰው ሜሴጅ አትችሉትም ማለት ቲም እንኳን ቢኖራችሁ። እኔ ደግሞ ቲም የለኝም አስታውሱ። ከዛ ግን አይ ዶንት ኖ እንግዲህ ምናልባት እዛኔም የፈጣሪ ስራ ነው ብዬም እንደው እንዳስብ ያደርገኛል አንዳንዴና ለምን እንደሆነ አላውቅም ራንደምሊ ጂሜልን ዝም ብዬ ስክሮል ትሩ ሳደርግ አንድ ሜሴጅ አየሁኝ ነው ሜሴጅ ፍሮም ጅማ የሚል አይነት ይዘት ያለው ከፍቼ ሳየው ያን ሜሴጅ በጣም በተሰባበረ እንግሊዝኛ አንድ ታዳጊ ወጣት ወደ ጅማ ስለ ሾው ነው የሚጽፍ እና እኔ እንደዚህ ነኝ ሃይስኩል ተማሪ ነበረ ያንተ ሾው አምልጦኛ አቀም እኔ ትንሽ የገጠር ቦታ መንደር ኖሮ ግን ከተማ እኔ ሰፈር አካባቢ አለ አይ ቲንክ 10 ኪሎ ሜትር እንደዚህ ስለዚህ ግማሹን በእግሩ ከቻለም በጋሪ በማታ አስቡት ሄዶ አይቶ ይመለሳል እንግዲህ ጎረምሳ ስለሆነ ስለሚችል ያለበትም ገጠር ከከተማ ብዙ ስላራቀ ችሎ አየው እና ወደፊት ኢንጂነር መሆን እፈልጋለሁ ምናምን ብሎ በጣም ልብ የሚነካ ነገር ጻፈና it really made me cry immediately trigger ያደረገው መጽሐፉን ነው ሶ ወዲያው ያደረኩት ያን ኢሜል እንዳየው ሌላ ዊንዶ ከፍቼ ፎልደሪን ከፍቼ ያንን የተዘጋ ፋይል መፈለግ ነው የነበረው አወጣሁት ይሄ መጽሐፍ ጨርሰዋለሁ አልኩ because that guy single handedly became an inspiration for me to finish the book ለምን ከሱ ያነሱት ህፃናቶች በጣም ዲፕ ገጠር ውስጥ ያሉት ቴሌቪዥን አቅራቢያቸው የሌሉት ሰዎች እነሱ ስቲል እሱ እንኳን ያለውን እድል ያገኙ ነው የሚለው ነገር ስለጫረብኝ መጽሐፉን በዛ ልጅ ሜሴጅ ብቻ የተነሳ የግማሹን የቀረውን ግማሽ ጨርሼ መጽሐፉ ወጥቶ እንግዲህ I really hope ገጠር ውስጥ ያሉት ልጆች እጅ ላይ ይሆናል ብዬ አስባለሁ የተወሰኑ ሺህ ኮፒዎችም ገጠር ውስጥ ላሉ ትምህርት ቤቶች ላይብራሪ እንዲዳረስ እየተበረከተበትን ሁኔታ ከሳይንስ እና ቴክኖሎጂ ሚኒስቴር ጋር ተባብረን ያደርገናል ስለዚህ ያ ነገር አለ ሶ ወደ 1888 ስንመለስ again ከዛ መጽሐፉ ወጣ ስቲል ደግሞ ቀጣዩን ቻሌንጅ ነው ብዬ ሳስብ ነበር ኦኬ ሾው አለ አዌርነስ ፈጥራለሁ መጽሐፉ አለ ከዛ ደግሞ እንዴት አድርጌ ደግሞ ምናልባትም መሬት የወረደ ነገር የተወሰነ ነገር ከዛው ካሉ ወጣቶች ጋር እንዴት እንስራ የሚለው ሐሳብ ደግሞ ሌላው ቀጣዩ ቻሌንጅ የሆነ ማለት ነውና ያን ሳስብ በወቅቱ የመጣልኝ ነገር ያው ሲሊኮን ቫሊ ላይ ያለው ጋር ከስራዬ ጋር የተቀራረበ ነገር አለ እዛም ሀገር ስለመኖር ያለውን ነገር አያለው የስታርትአፕ ነገር ምን እንደሆነ ፖቴንሻሉ የሚያመጣው ኢምፓክት solving problems and also business viability and also ለሀገርም ያለው ተረፍ የመሳሰለውን ነገር እዛው አጠገቡ አፍንጫው ስር ስላለሁኝ ምንድነው እንደዚህ አይነት ነገር መደረግ የሚችለው ብዬ ሳስብ 1888 ሐሳብ ነው የመጣልኝ እና በጣም ረጅም አመት ሳብላላው ዝም ብሎ አይዲያ ሆኖ ስላይድ ሆኖ ኮንሰፕት ኖት ሆኖ ሲገላበጥ ቆየና በ2020 ዓመተ ምህረት ነው መጨረሻ በፈረንጆቹ በቃ መፍጠር አለ በቃ ማቋቋም አለብኝ ብዬ ያንን ያቋቋምኩት ማለት ነው ሶ ከሰሙ ብንነሳ ኦኬ ቴክኖሎጂ ኩባንያ ስለሆነ ማቋቁመው የሆነ ፋንሲ የሆነ የሲሊኮን ቫሊ ፈረንጅኛ ስም መስጠት ይቻል ነበር ግን አይ ቲንክ ኢንስፒሬሽኑ ራሱ ወጣቱን ኢንከሬጅ የሚያደርግ ቢሆን ጥሩ ነው እኔንም በጣም ሞቲቬት የሚያደርግ ቢሆን ጥሩ ነው ብዬ አሰብኩና 1888 ኢሲ የሚለው ሐሳብ መጣ ይሄ አንድ ሜንቶሬ ጋር አብረን ክራፍት ያደረግነው ስም አወጣጥ ነው ኢንስፓየር ያደረገን ምንድነው ዋሽንግተን ዲሲ ውስጥ 1776 የሚባል አንድ ተቋም አለ እንደ አክሰለሬተር እንደ ኢንኩቤተር እና እንደ ቴክ ሃብ ነገር ነው እና የነሱ ስሎጋን ምንድነው የሚለው the revolution starts here ይላል 1776 እንደምታውቁት አሜሪካ ሬቮሉሽናሪ ዋር ጋር ከኮሎኒያል ከእንግሊዝ ራሷን ነፃ ያወጣችበት ነው ስለዚህ ያን ላይ ተመስርቶ ነው ያ ተቋም እዚህ ጋር ደግሞ አብዮቱ ከዚህ ይጀምራል ሲል በዚህ ሀብ ውስጥ የቴክኖሎጂ አብዮት የእውቀት አብዮት ይነሳል የሚለው ነውና ያን ስናይ እንዴ እኛም እኮ ተመሳሳይ አስገራሚ የሆነ ታሪክ አለን የሚለው መጣና 1888 ኢሲ የሚለውን አመጣን በፈረንጅኛ አይደለም 1888 በአበሽኛ ነው የአድዋ ድል በአበሽኛ 1888 በፈረንጅኛ 1896 ነውና እኛ ራሳችን ካለንደር አለን ራሳችን አቆጣጠር አለን በሚለው ስሙም ካቺ ስለሆነ 1888 ኢሲ ያልነው ኢሲ ሶስት ነገሮች የሶስት ነገሮች እንትን ነው ምህጻረ ቃል ነው አንደኛው ኢትዮጵያን ካለንደር ነው ሲምፕሊ ሁለተኛው አንትረፕረነርሺፕ ሴንተር ነው የፈጠራ ማዕከል እንዲሆን ነው ሌላኛው ደግሞ ኢኩዊቲ ሴንትራል የእኩልነት ቦታ ያው ቅድም እንዳልኩት ቴክኖሎጂካል ዲተርሚኒዝም አንዱን ሶሳይቲ ጠቅሞ አንዱን ይጎዳልና በዚህ ውስጥ ኢኩዊታብል የሆነ ነገር ለአፍሪካ ያስፈልጋታል የሚለውን ሐሳብ በዛ ውስጥ ለመሰነቅ ታስቦ ነው ያን ስም ያወጣ ነው እኛም ልክ እንደማንኛውም መፈክር አለን ስለዚህ መፈክራችን እንደምታውቁት ቪክቶሪ ሪኢማጂንድ ወይ ደግሞ ድልን እንደገና ማሰብ የሚለው ነገር ነው ያው ምናልባትም ብዙ ነገር ቢያለያየንም እዚህ ሀገር ውስጥ አንድ ነገር ዩኒፋይ የሚያደርገን ነገር ምንድነው እዚህ ሀገር አድዋ ነው እና ያን አንድ ዩኒፋይ የሚያደርገን ነገር ተጠቅመን እንዴት ኢንስፒሬሽናል የሆነ ነገር እናድርግ በሚለው ነውና እሱም ደግሞ ታሪክ ብቻ እያወራን እንቀጥል አንችል
አባቶቻችን በጣም ሳክሪፋይስ አድርገው ቀና ብለን የምንሄድበትን አገር ሰጥተውናል። ያ ደግሞ ሞር የሚገባን ወይ ውጭ ለቬኬሽን ሄዳችሁ ወይ ውጭ ሀገር ነው የተሰዳችሁ ለኖራችሁ ነው። what it means የአድዋ ነገር really what it means የሚገባን ከዚህ ሀገር ውጭ ስንሆን። ስለዚህ ያ በጣም ምንም አይነት የማይተካ ኢንቫሉብል የሆነ የሀገራችን እሴት ነው እና ስለዚህ ግን እሱም ብቻ ደግሞ እያወራን ዛሬ ላይ ደግሞ መሀይምነቱ፣ ስራ አጥነቱ፣ ድህነቱ ደግሞ እያጎሳቆለን ስቲል የ128 ዓመት ታሪክ ልናወራ አንችልም። እሱ ይወራል፣ ይቀጥላል። ያ ምንኮራበት ነው። ሰሞኑን የተሰራው ሙዚየም አይታችኋል፣ ያንን የሚመጥን ነገር ግን ወጣቱ ደግሞ አሁን ላይ ተግዳሮቶችን የዛኔ አባቶቻችን የውጭ ጠላት ነበር ተግዳሮታቸው። አሁን ደግሞ እኛ እንደ ወጣት በተለይ ሌላው የፖለቲካ ችግራችን እንዳለ ሆኖ ግን እንደ ወጣት ነው ተግዳሮታችን ስራ መፍጠር፣ ማወቅ፣ ሌላው ዓለም የደረሰበት ጋር መድረስ አይደለም ሀገራችን በኢኮኖሚ ማሳደግ ስለሆነ ያንን የአባቶቻችን ጀግንነት እንዴት ነው አሁን ባለው ጠላታችን ላይ በድህነት ባለመማር ላይ እንደገና ያንን ድል የምናደርገው የሚለው ሀሳብ ነውና ተቋሙ በአጭሩ ማድረግ የሚፈልገው ከናን ጥጋቡ ምንድነው ስታርታፖችን ቴክኖሎጂ ላይ የተመሰረቱ ፕሮብሌም ሶልቭ የሚያደርጉ ነገሮችን መሞከር፣ ፓይለት ማድረግ፣ በብዙ ፌል እያደረግንም የሚሳካውን ነገር እየያዙ ወደዛ ነገር ለማውጣት የሚሞክር የቬንቸር ስቱዲዮ። በቴክኖሎጂው ዓለም ላይ እንደዚህ አይነት ተቋማቶች ሲሰሩ የተለያዩ አይነት ሞዴሎች አሉ። መጀመሪያው ኢንኩቤሽን የሚባል ነገር አለ አይደል? ኢንኩቤሽን ሲባል ጫጩት መፈልፈል ነው በቃ ዓላማው። ትንሽ አይዲያዎችን ፈልፍሎ ከዛ ግን ምን ይፈልጋል? የሚያሳድግ which is accelerator የምንለው ነገር። አክሰለሬተር ደግሞ ሲኖር ብዙ ጫጩቶች ያሉበት ቦታ መሆን አለበት። አለዚያ ምናንን ነው የምታሳድገው? ከዛ ለማለፍ ስንል ማይክሮ ቪሲ፣ ቬንቸር ካፒታል በኋላ ያንኑ እንነካከዋለን። እሱ አለ። ከዛ በኋላ ደግሞ እያለ በጣም ወደ ትልቁ ነገር ይሄዳል አይደለም? ይሄን ሁሉ ነገር የሚያስተናግድ እኔ አትሊስት በጀመርኩበት ጊዜ ላይ ይሄን ሁሉ ነገር የሚያስተናግድ ኢኮሲስተም አልነበረንም። አሁንም በዛ ሌቭል የለም። ስለዚህ ምንድነው ታዲያ የሁሉም ኤሌመንት ያለው ነገር እንዴት እንሞክራለን ብዬ ሳስብ ቬንቸር ስቱዲዮ የሚባለው ሞዴል መጣ። ያ ዋይደር ስፔክትረም ኖሮት የኢንኩቤሽን ኤሌመንት አለው፣ የአክሰለሬሽን ኤሌመንት አለው፣ ገንዘቡ ካለ የፈንዲንግ ኤሌመንት አለው እና የስፒን ኦፍ ወይ ደግሞ የኤግዚት ኤሌመንት አለው። ስለዚህ የሁሉም ሰፋ ያለውን ነገር የያዘ ፍሬምወርክ ወይ ደግሞ ሞዴል ወይ ፕላትፎርም ነው። በአጭሩ እንግዲህ በዚህ ተቋም ያለው የምናደርገው እና ሌሎችም ነገሮችም ይኖታል። በዋናነት ይሄን ለማድረግ ነው የምንሞክረው። እዚሁ ያለን የኢትዮጵያ ስታርታፕ ኢኮሲስተምን እንዴት ታየዋለህ? ምን ቻሌንጆች፣ ኦፖርቹኒቲዎች አሉ? ኢፔንሳስ አይደለም በጣም ልባችንን የሚያሳዝን ነገር ነው። ሲጀመር ራሱ እንዴት ነው ከሌላ አፍሪካ ሀገር ጋር የሚነጻጸረው ከኢንተርናሽናል ነገር ጋር የሚነጻጸረው የሚለው ነገር ራሱ ፌር ንጽጽር ነው ብዬ እኔ አላስብም። ለምን ዲል የምናደርገው ነገር የምናልፍበት ነገር በጣም ታዳጊ ሴክተር ነው። ኤኮሲስተሙ ታዳጊ እንደመሆኑ መኮትኮት፣ ማደግ፣ ውሃ መጠጣት ሲኖርበት ነገር ግን በጣም እንዲቀጭጭ ስታይፍልድ እንዲሆን እንዲታፈን መተንፈስ እንዳይችል ደግሞ የሚደረግበትም የሬጉሌቶሪ ኢንቫይሮንመንት ነው ያለው። በጣም ያሳዝነኛል። ለምን በጣም ብራይት የሆኑ ወጣቶች አሉ በእናንተ የስራ መስክ ሁሉም ብዙዎቹ ተገናኝታችሁ ብዙ ኢንስፓየር እንደሆናችሁ እርግጠኛ ነኝ። ምንም ጥያቄ እኔ ዲል ስለማድረግ ከእንደነዚህ አይነት አሜዚንግ ወጣቶች ጋር ነገር ግን ይሄ ነገር ስታዩት ተስፋ ሰጥቷችሁ ማድረግ ሲኖርበት በርካታ ቻሌንጆች ፌስ ያደርጋል አይደል? የመጀመሪያው ሁሌም ብለው ፖሊሲ ጉዳይ። ፖሊሲ ሲባል ቀላል ይመስላል። ፖሊሲ ሪፎርም፣ ፖሊሲውን ያስተካክሉት። ግን በደንብ አድርጋችሁ ስታዩት ኢትስ ሪሊ ሾው ስታፐር ምን ማለት እንደሆነ የተወሰነው እንጨዋወታለን። ሌላውስ አክሰስ ቱ ካፒታል አይደለም? ገንዘብ ሁለታችሁም ቢዝነስ ሰዎች ስለሆናችሁ አክሰስ ቱ ካፒታል ምን ማለት እንደሆነ ለእናንተ አልነግራችሁ። ያ በጣም የሚቸገርበት መስክ ነው። ለምን? እውቀት ላይ የተመሰረተ እውቀት መር የማይጨበጥ አይዲያን ወደ መልታይ ቢሊዮን ዶላር የመቀየር ሀሳብ ይዞ የተነሳ ሂደት ስለሆነ ስታርታፕ የምንለው በቴክኖሎጂ ቅኝቱ ሌሎች ስታርታፖች አሉ። እኔ እንግዲህ የቴክኖሎጂውን ላይ ማተኮር ስለፈለግኩ ነውና ይሄ ነገር በሙሉ ይሄን ሁሉ ቻሌንጅ ያደረገም ነው እንግዲህ እየተፍጨረጨርን ያለ ነው። አንድ ምሳሌ ልንገራችሁ። እንግዲህ እኔ ተቋም ውስጥ ስታርታፖች አሉ። ስለዚህ ኢሹውን ፈርስት ሃንድ ዲል ከሚያደርጉ ሰዎች አንዱ ነው። የዛሬው ስታርታፕ የሆነ አይዲያ ኖሮት አይዲያው ላይ ኢንቨስት ቢደረግ የሚለው እሱ ፋርፌሽድ ነው። እንደምንም ደግሞ ከኪሳችን አዋጥተን ከአርገን ወይ ዴቨሎፕመንት ፓርትነር የተወሰነ ነገር ሰጥቶን ፈንድ አግኝተን ግራንት አግኝተን ፍሬንድ ኤንድ ፋሚሊ የምንለው አለ እኮ ገብተን can be so many ways ሰው እንዴት እንደሚያገኝ የመጀመሪያው አርገን ያችን አይዲያ ወደ ሀሳብ ቀይረናት ከዛ ምን ይፈልጋል? ቀጣይ ፈንድ ይፈልጋል። ኤኒ ቢዝነስ እሱን ለማድረግ እንዴት ያለው ስቃይ ይሄ ነው አላችሁ።
በአሁን ዛሬ ላይ ባለው የቴክኖሎጂ የስታርታፕ ኢኮሲስተም አንዲት ወጣት ስታርታፕ ሀሳብ ላይ ኢንቨስትመንት ፎርጌት ኢት ግን የተሰራ እንኳን ነገር ላይ እሱን ለማሳደግ በሚኬድበት ጊዜ ምን እንደሚደረግ እንዴት ነው ፈንድሬዝ የምታደርጉት ለስታርታፖች ለፓይለቶች አንድ ሰው ኢንቨስተር አሁን ከነአን ኢንቨስት ማድረግ ፈልጋል አንድ ስታርታፕ ላይ እኔና እሱ ተያይዘን ውልና ማስረጃ እንሄዳለን ውልና ማስረጃ ሄደን ቃለ ጉባኤ ምናምን መስራት አለብን ከዛ በኋላ ሼሬን መግዛት አለበት ክሊራንስ ማሟላት አለበት ማለት how counterproductive it is for the whole concept of startup for the whole concept of venture capital ማለት እኮ venturing out to new things and trying things high return high risk የሆነ ነገር ያንን እንኳን ስለዚህ በዛ ሂደት ውስጥ ህጉ ከልካይ ነው ገና ምን እንደሚደርስ የማይታወቅ ነገር ሼር ስትራክቸር ውስጥ ገብቶ ቃለ ጉባኤ ተይዞ ያቺ ሰው ኢንቨስት አድርጎ ገብቶ ነገር ፌል ሊያደርግ ይችላል ስታርታፕ has a very high chance of failure which is should be okay የሲሊኮን ቫሊ ነገር ታውቃላችሁ አይደል አሁን እኛ የምናወራው በጣም ሻይን የሆነውን ነገር ማለት ብዙ ጊዜ አርቲክል ላይ እንደ ቴክኖሎጂ ፕራክቲሽነር ቶክ ሾው ላይ ምን ላይ የሚወራው ምኑ ብዙ ነገር ሻይን ያደርገው the multi-trillion dollar facade of Silicon Valley አሁን ማይክሮሶፍት በቅርቡ ዜና እንሰማለን 3 ትሪሊየን ዶላር ገባ ምናምን እየተባለ እንሰማለን ወይ ደግሞ እገሌ የሚባል አንድ አንትርፕረነር መጥቶ በቃ ያበረ ነገር ኡበር ተሰራ ኤርቢኤንቢ መጣ ምናምን እንላለን ስለዚህ የምናወራው የመጨረሻውን ሌቭል ዩኒኮርን ከሆነ በኋላ ያለውን ሰክሰስ ስቶሪ ግን ከሲሊኮን ቫሊ ፈሳድ መጋረጃ ጀርባ ያለውን ፌሊየር ያለውን የተቃጠለውን የብር ማዕት የተቃጠለውን የወደቀውን የአይዲያ ብዛት የተዘጉትን የስታርታፖች ብዛት ብናይ then you will realize what the reality of for this success እነዚህ ውድቀቶች እንደ ስቴፒንግ ስቶን እንደ መወጣጫ ሆነ የተደረሰበት ነገር እና ለምንድን ነው ያማረግ የማንችለው ብዬ በጣም ፔን ያደርገኛል አንድ ሲምፕል ነገር ልንገራችሁ ምናልባት እንደ ፖሊሲ ሜከርስ ይሄን ነገር የመስማት እድል ካላችሁ ለምሳሌ የሲሊኮን ቫሊ ዋናው ፋብሪኩ የቬንቸር ካፒታል ዋናው በቃ ኮሩ በቃ ወደ ሰክሰስ ከሚያመጡት ነገሮች ውስጥ አንዱ the way venture capital is happening in Silicon Valley አይደል ሴፍ የሚባል ሞዴል ለምሳሌ አለ ሲሊኮን ቫሊ አይደል simple agreement for future equity በቃ ሲምፕል በቃ አይወሳሰብም ቃለ ጉባኤ አትገባም ሼርን አትሸጥም እንደ ስታርታፕ አንዳንድ ወጣት ያን ነገር ከመጀመሪያው ላይ ዳይሉት የማድረግ ነገር አይጠበቅብህም ግን አንድ ኢንቨስተር መጥቶ ገንዘብ አለኝ I might lose it all አይደል ላጣው ይችላል ግን ይሄ ኢንተርፕረነር ይሄ ወጣት እቺ ወጣት ይሄን ተሳክቶላሽ ከመጣ ደግሞ I will make a fortune ብሎ አስቦ መጥቶ ሪስኩን ካልኩሌት አድርጎ የሚገባበት ነው ለዛ ያንን አንድ ኢንቨስተር ሪስክ አድርጌ ገንዘቤን ውሃ ላይ ልጣል የሚልበትን መንገድ የሚያቀፍ የሚደግፍ አሰራር የለንም እኛ ስለዚህ ስንት ነገር we miss out ወጣቶቹ ገንዘብ ይሰጣቸው እያለ ወይ መኖር እየቻለ በዚህ የተነሳ ስለማይፈቅድ ያ ነገር ይከለከላል ለምንድን ነው ግን ይሄው ነው ብላችሁ ስታስቡ the whole fabric of የኛ ቢዝነስ ሜኪንግ አገራችን ወደ ሞደርን ትሬድ ከገባችበት ጊዜ ጀምሮ የነበረውና እዛ ላይ ስታግኔት አድርጎ የቀረው እንደዚህ ሆኖ አይቀጥልም is like loan based የሆነ ኢኮኖሚ ስላለ ነው አይደል versus equity based አይደል loan based ሲሆን በቃ ይታወቃል ባንክ ትሄዳለህ ወይ ባንክ ከመሄድ በፊት መጀመሪያ ትሞክራለህ ገንዘብ ካለ ጥሪትህን ቤትህን ሸጠህ ሄደህ ከባንክ ትበደራለህ በዛ መሰረት ባንኩ hefty amount of interest ይወስዳል ቶሎ ኢንተረስቷን ለመመለስና አዳህን ከፍለህ ወደ ትርፍ ውስጥ ለመግባት ወገብን ወጥረህ ትሰራለህ that's the model equity based ሲባል ግን አሁን አይ ማሳይህ ፌሮ ሲሚንቶ ካርታ መኪና የለኝም ግን I have an idea that can turn into $1 billion company እዛ ላይ little by phase by phase በቬንቸር ካፒታል ከዛ በኋላ በኢኩዊቲ ከዛ በኋላ እያለ እናድርግ ሲባል it becomes a very strange thing for banks for individuals እና ለመሳሰሉ እነሱ እንኳን እንደፍራለን ቢሉ ህጉ ደግሞ ይከለክላል አይደል አሁን እኔ ሰማለሁ አያለሁ ፎሞ የሚባል ኮንሰፕት አለ አይደል fear of missing out እና ይሄ ክላሲክ የሆኑ ነጋዴዎች የመርካቶ ነጋዴዎች አስመጭና ላኪዎች ባለ ፋብሪካዎች ይሰማሉ እኮ ኢንፎርሜሽን እንደሁላችንም እኮ ይሰማሉ ሲሰሙ የቴክኖሎጂ የሚባል ነገር እንዲህ አይነቱ ካምፓኒ አይዲያ የሆነች ሶፍትዌር ተጽፎ በጣም ብዙ ቢሊዮን ዶላር ወይ ብር በእኛ ሴንስ እየሰራ ነው የሚባለው ሲሰሙ I want to venture out ወደዛ ክንፌን ማርዘም እፈልጋለሁ ብለው መጥተው ያናግሩናል ከዛ በኋላ ግን ያለው ሜካኒክስ ደግሞ ህጉ አቃፊነቱ ገንዘባቸውን ኢንቨስት እንዳያደርጉ የሚከለክለው ነገር ሲኖር ደግሞ በዛ ነገር የተነሳ ፍረስትሬትድ ሆነው ይቆማሉና ይሄንን ያንግ እና ቴክ ሳቪ የሆነ ሶሳይቲ እውነቴን ነው ነገር እኔ በወጣቱ በጣም በቮሊዩም ላይ ሆን ይችላል so many amazing news የሚሰሩት ስራ የሚሰሩ ዴቨሎፕ የሚያደርጉት ሀሳብ የሚቀምሩት ራዕይ ትንሽ ሰፖርት ቢደረግ ፍሪደም ቢኖራቸው ፌል እንዲያደርጉ ይፈቀድላቸው ፌል ሴፍ ኢንቫይሮንመንት ቢኖር ፖሊሲውም
ህጉ አሰራሩም ገቢዎቹም ቀረጥ ቀራጩም ሁሉም ፌል ቢያደርጉ the repercussion of failing punitive የሆነውን ነገር ሳያስቡ ፌል አድርጓል በቃ that's how Silicon Valley is built ዛሬ ላይ ሲሊከን ብለን ቅጥያ ፕሪፊክሱን የራሳችን አድርገን ቫሊ የምንለው ምናምን ቫሊ ሳቫና ቫሊ ሺባ ቫሊ እያለን ሞዴል የምናደርገው ሲሊከን ቫሊ ሄደን ከውስጡ ብናጠናው ግን ፌለርን ኤምብሬስ የሚያደርግ ወጣቶች ሲወድቁ የማይቀጣ ከነዛ ሁሉ ውድቀቶች ላይ ተረማምዶ የተሳካ ነገር የሚፈጠርበት ኢንቫይሮንመንት ስለሆነ ይሄ ነገር ላይ በጣም ሲሪየስሊ ቢታሰብበት መልካም ነው ላለው because we have enough ቅድም ከከናን ጋር ያወራን ነበር ሲሌ ነበር በቃ በጣም ከባድ ነው ፔኔትሬት አድርጎ ባን ነገር ላይ ፎከስ አድርጎ ማርኬቱን አንደርስታንድ አድርጎ በዛ ነገር ላይ መውጣት በጣም ከባድ እውነቱን ነው ግን ደግሞ on the flip side ደግሞ ማርኬቱ ደግሞ አለ the second most populous country in Africa ዝም ብለን እንደቀላል እንለዋለን ግን ቁጭ ብለን ስታስበው ግን it is so that means it comes that populous nation comes with market በሱ ላይ ደግሞ ሲጨምሩ ደግሞ ስትራቴጂክ ሎኬሽናችን ኢትዮጵያ ያለችበት ቦታ 6-7 የሆርን ኦፍ አፍሪካ ሀገርን ወጥቶ ሰርቭ ሊያደርግ የሚችል ሶሉሽን ቢኖረን ማድረግ የምንችልበት ነገር አለ ስለዚህ ስትራቴጂክሊ ያለንበት ከኛም ክሮስ ቦርደር ሶሉሽን መስጠት ከመቻላችን የኛም ማርኬት በራሱ ሰፊ ከመሆኑ አንፃር ስናስብ እነዚህ ነገሮች ትንሽ ብናስተካክል ትንሽ በቃ ፎስተሪንግ ኢኖቬሽን ኢምብሬስ የሚያደርግ ሬጉላቶሪ ኢንቫይሮንመንት ክሪኤት ብናደርግ በቃ ፍርሃቱ ይገባኛል ፖሊሲውን ትንሽ ያዝ ማድረጉ ትንሽ አነቅ ማድረጉ ለምን እንደሆነ ይገባኛል ከፖሊሲ ሜከርስ አንፃር ነገር ግን ያን በማድረግ የሚመጣውን ተረፍ አይ ቲንክ የያዝን ይመስለኛልና እንፍቀድ ፌል ሴፍ የሆነ ኢንቫይሮንመንት እናድርግ ያ ነው ልክ ሌላ ዓለም ላይ ያለውን ነገር አፍሪካን ኢትዮጵያ እንደ ኢትዮጵያ አፍሪካ እንደ አፍሪካ ወደ ሰክሰስ ፑሽ የሚያደርጋትና በርካታ ከአፍሪካ ውስጥ የተወለዱ ዩኒኮርንስ እንግዲህ ቴክኒካል ላርናጆች ዩኒኮርን እንደምታውቁት $1 ቢሊዮን እና ከዛ በላይ ቫልዩ የሚደረግ ተቋም ስታርታፕ ዩኒኮርን ይባላልና የራሳችን በርካታ ዩኒኮርኖች በእንደዚህ አይነት መንገድ ሊመጣልን ይችላል ብዬ አስባለሁና በዚህ ውስጥ ግን አሁን ብዙውን ፖሊሲ ሜከርስ ጋር ተናገርኩ አይደል እየየ እንዳይሆንብኝ ኢኮሲስተም ፕሌየሮች ላይ መመላት ትንሽ ነገር አለች በዛ ማቅጣጫ ፍረስትሬት የሚያደርገኝ ነገር አለ ገና ትንሽ ሆነን ገና እያደገን ገና እየተንደፋደፈን ፖሊሲም ሳይደግፈን ገንዘብ ሳይኖረን እየተንፈራፈረን ባለችን ነገር እንኳን መያያዝ አልቻለም እርስ በርሳችን ማለት የምናሳየው ሌቭል ኦፍ ኮምፒቲሽን ማቹር ያደረገ ማርኬት ላይ የምናሳየው አይነት ኮምፒቲሽን ነው ይመስለው ሲሊኮን ቫሊ ላይ ያለ ኮምፒቲሽን ነው ይመስለው why we have nothing so በዚህ ስቴጅ ላይ መገፋፋትና ኮምፒት መደረግ ሳይሆን መደጋገፍ ነው ኮምፒቲሽኑ በራሱ ጊዜ ይመጣል ራሱን ጠብቁ ሁላችን ፈርጠም ስንል ሄልዚ ኮምፒቲሽን ይመጣል አሁን ግን እያደረግን ነው ምንም ሳይኖረን በቃ እና አንድ በጣም ሜንቶሪ በጣም መወደው ሜንቶሪ ያለ ቶማስ የሚባል ቶማስ ደባስ በጣም አከብረው ሜንቶሪ ነውና ከሱ ጋር ስንወያይ በጣም የሚገርም ዋይዝ ኦርደር ሰጠኝና እነሱ ሱናውን በተለያየ ቦታ ላይ በፐብሊክ ስፒች ላይ ሁኔታው በፈቀደ ሁኔታ እንደዚህ ኢንተርቪው ላይ ይገልጸዋልና እዚህ ጋር አሁንም ትንሽ እሷን ነገር መናገር ፈልጌ ነው 4 ነገሮች ሪፍሌክት ያደርግልኝ ነበርና ያን በጣም እኔ ኢንተርናላይዝ አድርጌ ለሰዎችም ሼር አደርጋለሁ የመጀመሪያው ኤኮሲስተም ከኢጎሲስተም ይበልጣል የሚለው ኮንሰፕት think about it ecosystem አሁን ስታርታፕ ሲባል ኤኮሲስተም በጣም ደጋግመን እንለዋለን ግን ምን ማለት ነው ኤኮሲስተም ማለት ነው ስታስብ ኤኮሲስተም በባዮሎጂ ራሱ ነው ያደርገው በቃ ኦርጋኒዝምስ በአንድ ቦታ ላይ ኮሄረንትሊ አብረው የሚኖሩበት አይደለም ሁሉም ፍሎሪሽ ሪሌቲቭሊ ፍሎሪሽ የሚያደርግበት ኢንቫይሮንመንት ማለት ነው versus ኤኮሲስተም ነው ኤኮሲስተም ደግሞ እኔ ብቻ እኔ ፈርጥሜ እኔ ታይቼ እኔ የሚለው ነው እኛ ሳይሆን እኔ የሚለው ማለት ነው ኢጎ ሄልዚ ከሆነ ሰልፍ ስቲምን ማንነትን ማወቅ በዛ ሌቭል ኢጎ ማኔጅ ከተደረገ ኢጎ ሰላም ጤነኛ ነገር ነው ግን ሲስተምን ዲስራፕት በሚያደርግ ሌቭል የኔ ብቻ ብሎ ኢኮሲስተሙን በሚበክል መንገድ ከሆነ ግን በጣም ከባድ ነውና ምናልባት ከሆነልን ኢኮሲስተም ከኢጎሲስተም እኛ ከእኔ ይሻላል የሚለውን ነገር የኢኮሲስተም ፕሌየሮቹ ስታርቶቹ ይሄንን ነገር እንደው ብናስበውና ዝም ብለን ሪፍሌክት ብናደርግ ጥሩ ነው ያስባለሁ ሁለተኛው ኦፕን ሶርስ ከሲክሬት ሶርስ ይበልጣል ብለን ማሰብ አይደል ሲክሬት ሶርስ በጣም ቆንጆ ነገር ነው ለአንድ ሴክተር ለሬስቶራንት ቢዝነስ አንድ ሬስቶራንት ደጋግማችሁ የምትሄዱ ለምንድን ነው ሼፉ እኮ ያችን ሲክሬት ሶርስ መቼም ስለማይነግርህ እኮ ነው ደጋግመህ ትሄዳለህ ያው ደጋግመህ የሚሄድባቸው ሬስቶራንቶች አሉ ለምን እዛ መበላቸው ምግቦች ስለሚጣፍጡኝ ነው ዋይ እዛ ቦታ ላይ ያ ሼፍ የምናውቀውን ኢንግሪዲየንት ግን አንዱን ከአንዱ አጋጭቶ ከብዙ እንትን በኋላ የሆነች የምትመጭ አንድ ሲክሬት ሶርስ ስለሰራ ፓስታው ሽሮ ስጋው ጥብሱ ይጣፍጥለታል ስለዚህ ደጋግማችሁ ትሄዳላችሁ ሌላ ቦታ ያን ቴስት አታገኙት ስለዚህ ሼፍ ጋር ሄዳችሁ ባክህ ሲክሬት ሶስን ስትጠይቁት ስቆባችሁ ነው የሚሸኛችሁ ለዛ ሴክተር ሲክሬት ሶርስ በጣም ወሳኝ ስለሆነ ግን አብረን እንደግ ዲጂታል ትራንስፎርሜሽን ሀገር ላይ እናምጣ ኢኮሲስተሙን እናሳድግ የምንልበት ሁኔታ ውስጥ ሆነን ግን ሲክሬት ሶርስ ሁሉን ነገር በቃ እንትን አድርገን አይሆንም ስታርታፕ ላይም ሲክሬት ሶርስ የሚያስፈልግበት ሁኔታ አለ ሁሉም
ሁሉም የቢዝነስ ፕላናችሁን አውጥታችሁ ስፒል አታደርጉም። ግን ደግሞ ኢኮሲስተሙ ካላደገን አላድግም የሚል እውነታ ውስጥ ከሆነ ያለ ነው የኦፕን ሶርስ ኮንሰፕት በጣም ያስፈልጋል። ደግሞ ቴክኖሎጂ ላይ ስለሆነ ደግሞ አሁን እየተናገርን ያለ ነው ኦፕን ሶርስ በጣም ኢምፖርታንት ነው። ታውቁ ስለ ኦፕን ሶርስ ብዙ ዓለም ላይ ማርሽ ቀያሪ የሆኑ ስራዎች የተሰሩት በሲክሬት ሶርስ አይደለም፣ ቴክኖሎጂ ዓለም ላይ በኦፕን ሶርስ ብዙዎቻችን ነው የምንጠቀምበት አንድሮይድ እና ትልልቅ ዳታ ሴንተሮች ራን የሚደረጉበት ዩኒክስ ሊነክስ የምንለው ነገር በ80ዎቹ በአንድ ፊንላንዳዊ ሳይንቲስት የቴክኖሎጂ ሳይንቲስት የተበረከተልን ነፃ ስጦታ ነው። ነገራችን he created that system and he said released it እንደፈለጋችሁ አድርጉት፣ በላዩ ላይ ጨምሩበት፣ አሻሽሉት፣ አዲስ ነገር ፍጠሩበት ብሎ አለ። አሁን ላይ ምናልባትም ዓለም ላይ ካሉ ኦፕሬቲንግ ሲስተሞች ፈርጣማው በጣም በርካታ ኢንፍሉዌንስ ያመጣው የዩኒክስ ሲስተም ከዛ የተወለደ ነው። ኦን ደ ኮንትራስት ደግሞ በሌላ ስኬትም አለ። ማይክሮሶፍት ኦፊስ ፕሮፕራይተሪ የሆነ በኮፒራይት በላይሰንስ የምትገዛው አይነት ነው አይደል? እሱ የራሱ የሆነ ያመጣው ነገር አለ። ግን ከኛ እውነታ ጋር ግን የኦፕን ሶርሱ ሂደት በጣም በጣም ያዋጣል፣ ያስኬዳል፣ ብዙ ነገር ይፈጥራል ብለን ስንምናስብ ኢኮሲስተም ውስጥ ተጫዋች ከሆነን እንደመሆናችን ኦፕን ሶርስ ያለንን ነገር ሼር ማድረግ አብሮ ያን ነገር ለማፈርጠም ብንሄድበት ጥሩ ነው ብዬ አስባለሁ። ሶስተኛው የትራይቪንግ ከሰርቫይቫል ይሻላል ብለን ብናስብ ሰርቫይቫል የራሱ የሆነ ወሳኝ ወቅት ላይ የምንጠቀምበት ጊዜ አለው። አንበሳ እየሮጠብህ ከና አምገነ ትራይቭ ነው የምትለው ወይስ አምገነ ሰርቫይቭ ነው የምትለው? ግን ደግሞ አጠቃላይ ግን ኮሌክቲቭ የሆነ ሶሻል ጉድ ውስጥ እንዲመጣ ግን ሁልጊዜ በሰርቫይቫል ሞድ አትኖር። ሰርቫይቫል ሞድ እኮ የሆነ ነገር በቃ ዛሬ ልኖር the reality of just existing ነው። ትራይቪንግ ግን በምንሰራው ነገር ፍሎሪሽ ማድረግ ኮሌክቲቭሊ በኢኮሲስተም ውስጥ ታጅበን ፍሎሪሽ ማድረግ። ስለዚህ ሁልጊዜ በቃ ዛሬን ካደርኩ ዛሬን በቃ ሰርቫይቭ ካደረኩ የሚለውን ቲንኪንግ ኢቨን እንደ ስታርታፕ አንድ አንትርፕረነር አንድ ፋውንደር በቃ ለሚጀ ሰርቫይቭ ካለ የትም አይደርስ። አይ ካን ቴል ዩ ዳት ሺ ዊል ዳይ ሂ ዊል ዳይ አዝ አ ካምፓኒ። ትራይቭ ነው የማደርገው ግን ብሎ ከተነሳ ግን በዛ ውስጥ የሚቃኝ በዛ ውስጥ የሚመጣ በዛ ውስጥ የሚደረጉ ነገሮች አሉ። የመጨረሻው ኪዩሪዮሲቲ ከማስተሪ ይሻላል ብለን እናስብ። በተለይ እንደ ስታርታፕ በተለይ እንደ አንትርፕረነርስ በተለይ ፌል እያደረግን እንነሳለን እንደሚል ተጫዋች እንደ ኢኮሲስተም ፕሌየር ብዙ ጊዜ ግን ያው የሰው ልጅ ምን ነው የሚፈልገው? መጀመሪያ በእንትን ነገር ያወቁ አዋቂ መባል ነው የሚፈልገው። ስለዚህ ማስተሪን ሁልጊዜ ወይ ደግሞ የሆነ ነገር ላይ መጠበብን ግሎሪፋይ እናደርገዋለን። ግን ለዚህኛው ሪያሊቲ ግን ኪዩሪዮሲቲ ነው የሚያስፈልገው። ምን ማለት ነው? ሁልጊዜ የህፃን ልጅ አይምሮ ይኖረን፣ ሁልጊዜ አዲስ ነገር ለማወቅ አይደለም። በቴክኖሎጂ አንድ ምሳሌ በነግራችሁ አሁን እንግዲህ ቴክኖሎጂ እንዴት እየፈጠነ እየሄደ እንደሆነ እየተነጋገርን ነው አይደል? በቴክኖሎጂ ላይ እኔም እዛ ሙያው ስላለው በ60ዎቹ የተጻፉ ፕሮግራሚንግ ላንጉጆች አሉ። ኮቦል ምናምን ፓስካል ምናምን የሚባሉ ፎርትራን አሁን ዛሬ ላይ 2024 ላይ ቁጭ ብዬ እኔ እኮ የኮቦል ኤክስፐርት ነኝ ማስተር አድርጌዋለሁ ምናምን ቢባል ዛሬ ላይ ያለው የቴክኖሎጂ የቴክ ኮሚኒቲ ይሳቅባቸዋል። ወይ ደግሞ ሜን ፍሬም ይባላል በጣም ትልቅ ቤት የሚያካክሉ ሰርቨሮች፣ እሱን ኮንፊገር በማድረግ አንደኛ ጀት የሆንኩ የኔትወርክ ኢንጂነር ነኝ ብትሉ ይሳቅባቸዋል። ክላውድ ላይ ሆነን የኤደብዩኤስ ኢንጂነሮችና የክላውድ አርኪቴክቶች ባሉበት ዘመን ላይ ማለት ነው። እና ስለዚህ ዘመኑ የሚፈቅደው አሁን ማስተር ያለ ነገሩ በጣም በየጊዜው እየተቀያየረ ያለንበት ሴክተር ውስጥ ስለሆነ ያለ ነው። ሁልጊዜ ኪዩሪዮሲቲ፣ ሁልጊዜ ኪዩሪዮስ መሆን፣ ሁልጊዜ ለማወቅ መፈለግ ነው። እና አይ ቲንክ ኢኮሲስተም ውስጥ ያለን የስታርታፕ ኢኮሲስተሙ እነዚህ ነገሮች እንደ ማይንድ ሴት አድርጎ ቢወስዳቸው አይ ቲንክ የሆነ ነገር ላይ ገፋ ያደርገናል ብዬ አስባለሁ። አውትሶርስ ማድረግ ግን አሁን ትልቅ ኮንሰፕት እየሆነ መጥቷል። ሰዎች በተለይ በሎንግ ተርም ሲያስቡ የቴክ ስራውንም አውትሶርስ አድርጎ መስራት እና እሱ ላይ የመግባት ሀሳብ አለ። ዳውንሮ ኢትስ ፓርት ኦፍ ዘ ፒስስ አይደለም እንዳልኩ 1888 ስታርታፕ እንሰራለን፣ ሌሎችም ነገሮችም ብዬ ነበረ። ኮንሰልተንሲ እንሰራለን፣ አድቫይዝ ማድረግ እንሰራለን። እንደ ብቃቱ እንደ ሁኔታው ደግሞ አይተን ፓርትነር ካገኘን አብረን ቅድም ላልኩት ኢኮሲስተም ውስጥ አብረን መጫወት እንፈልጋለን እና ኮላቦሬት ተደርጎ ኮንትሪቢዩት ማድረግ የምንችልበት ብቃቱ እድሉ አጋጣሚ ከተገኘ we absolutely entertain the idea of BPO because I think ይሁን እያለን እኛም እዛ ውስጥ ኮንትሪቢዩት ማናናረግ ሆነ ባለን በምንችለው መንገድ እና ሁኔታና አይነት ምንም ትርጉም የለው። ስለዚህ በጣም ፍላጎት አለ። ብዙ ጊዜ ውጤታማ ሰው ነው የምታመጡትና ፌል ያደረጉባቸውን ፖይንቶች አታነሱም ሪሌት ማድረግ እንድንችል። because ብዙ ጊዜ ሰዎች ውጤታማ ናቸው ብለን ስናመጣ ብዙ ፌል ያደረጉባቸው ነገሮች አሉና ማንሳት የምትችላቸው ኤግዛምፕሎች አሉ። ከዚህ ነገር ላይ ፌል አድርጌያለሁ እና ተምሬበታለሁ። ምንም ማናደርገው ነገር አለ እንደ ሰው አይደለም። ባገባ ባድ ጃጅመንት አይደለም፣ ሮንግ ሙቭስ፣ ሚስ ስቴፕስ፣ ሚሲንግ አውት ኦን ኦፖርቹኒቲስ ፊት ለፊትህ እያለ ፑር ጃጅመንት፣ ባድ ኮሚኒኬሽን ዊዝ ፒፕል በቃ በትንሽዬ ነገር የተቃኘ ኮሚኒኬት ማድረግ ብንችል ከሰው ጋር ትልቅ ዲዛስተርን አቮይድ ማድረግ አይደለም፣ ከሰው ጋር በሰላም ለመኖር በቢዝነሱም ዓለም በግሉም ዓለም አይደለም። ስለዚህ
ፌሊየር ሲባል የሆነ አንድ ነገር ላይ መጠቆሙ ሳይሆን በቃ አንድ ሰው መቼም በእግሩ ቆሞ እስከሄደ እስከበላ እስካሰበ ድረስ ፌል ካያደረግም ከተባለ it's very ridiculous የሆነ ነገር ነው አልሳሳተም የሚል ሰው በጣም ያስቀኛል it's a simple physics concept ለምሳሌ እኔ ከነአንና ጥጋቡ አሁን ወንበር ላይ ቁጭ ብለናል አይደል what is the chance of us failing ነው ማለት ከወንበሩ ላይ almost zero አይደል unless collapse ካላደረግን ኮንሽስነሳችን ሉዝ ካላደረግን ልብ ድካም ካልያዘን አሁን ወይ እንቅልፋችን ዲፕ ስሊፕ ይዞን ኢቭን ዲፕ እንደዚሁ ባለው ፖዚሽን ነው የሚደግፈኝ እንጂ እንደዚሁ ያልደፋም ወደፊት ስለዚህ በፊዚክስ ሲምፕል ኮንሰፕት ሙቭመንት ከሌለ ዶርማንት ስቴጅ ላይ ከሆንክ ፌል አታደርግም ስለዚህ ፌል አለማድረግ እንዲሁም እኮ የእንትን ምልክት እኮ ነው ምንም ያለማድረግ በቃ ዶርማንት የመሆን ፐርፐዝለስ የመሆን ያለመንቀሳቀስ ሙቭ ያለማድረግ ምልክት ነው ፌል አለማድረግ the minute me and you ሶስታችን ተነስተን ወደ መኪናችን ስንሄድ ወደ ቤት ስንሄድ our probability of failure will increase because we are in the move እየተንቀሳቀስ ነው ስለዚህ በስራ ውስጥም ይሄው ስንንቀሳቀስ ሙቭ ስናደርግ ስንሞክር ነው ፌል የምናደርገው ስለዚህ በእያንዳንዱ ስቴፕ ላይ ፌል እናደርግ በጀጅመንት በዲሲሽን ሜኪንግ በፓርትነርሺፕ መረጣ አይደለም በዲሊንግ with money ከሰዎች ጋር በኮሙኒኬሽናችን ሰዎችን የማይሆን ነገር በመናገር ሰዎችን በማስቀየም ሊሆን ይችላል በጣም በርካታ ፌል የምናደርግበት ነገርና ግን ያ ሲሆን ግን አንሸፋፍ ነው ከሱ ላይ ተነስተን ነገ ላይ ያን ነገር እንዴት አላደረገውም የሚለውን እርግጠኛ ሆነን የምንቀሳቀስ የምንችለው ያንን ፌልድ ሬዚሜያችንን ደርድረን ዲል ስናደርገው ነው እንጂ ሰክሰስን ምን አደርጋለሁ ራሱን አልደግመው ምን what's the point ብዙ ጊዜ ሰክሰሳችንን ነው ብዙ ጊዜ ግሎሪፋይ የምናደርገውና ግን እውነተኛ የሆነ ፐርሰናል ዲቨሎፕመንት እንዲኖረን ከራሳችን ጋር ታርቀን እንድንኖር we have to deal with our failures ብዬ ነው ማስበው በህይወት ካሳለፍካቸው ካየሃቸው ነገሮች የላይፍ ዊዝደም አስተላልፍ ቢባል ምንድን ነው again ከብዙ ልምድ የተማርኩት ነገር ነው ብዬ ነው ማስበው እና I think ቅድም ትንሽ ጠቅሼዋለሁ በዚህ መልኩም ባልመልሰው ግን vulnerability ፈቃደኛ መሆን vulnerable አማርኛ ጥሩ ቃል እስቲ ያለው እስቲ ባካችሁ ሶካገስ በተይበት ይሻል የለም ግን አንድ ቃል የለውም አይደል ግን ተጋላጭ መፍቀድ አይሆን አይገልጠውም ግን በቃ being willing to be hurt and you know ለመሆን ያንን ነገር አለመፍራት ወይ ያ ነገር ቢሆን ከዛ ነገር አለመሸሽ የሚለው ነገር ነው I think በዛ ሂደት ውስጥ እኔ እንደ ዊዝደም ካስተማሪ ነገር ውስጥ ያ ማንነታችንን ይሰራናል more sympathetic ያደርገናል more compassionate ያደርገናል more ከሰዎች ጋር coherent እንድንሆን ያደርገናል vulnerable መሆን vulnerability የማይፈልግ ሰው ሆኖ ማይክ የለም ግን ያንን ኢምብሬስ አድርጎ ያንን ነገር የህይወቱ አካል ማድረግ የማይፈልግ ሰው ለሌሎች ጉዳት ለሌሎች ሲምፓቲ ከሰው ጋር ሪሌተብል የሆነ ነገር ለመግባት ይቸገራል አይደለም ለዛ ነው እኔ ህይወት ምናልባት ያስተማረች ነገር ቢኖር ለብዙ ጊዜ በጣም በወጣትነት እድሜ ብዙ ጊዜ ወጣት በቃ የነብርጣት አይደለም በቃ ሶሳይቲውም ደግሞ ይሄ እንዳትጠቃ ነው አጥቃ ብቻ እና ብትጠቀም ቻል አድርገው ኢንተርናላይዝ አድርገው በቃ ቻል አድርገው ኢቭን ወንድ ልጅ አያለቅስም የሚባል ሶሳይቲ ውስጥ ያደግነው ወንድ ልጅ እንዴት ያለቅሳል ለምን ማያለቅስ ለምን እስቲ tell me one good reason from biology perspective from scientific perspective from a sociological perspective tell me one good reason that ወንድ ልጅ vulnerable ሲሆን የማያለቅስበት ያን ገልጦ ከዚህ ያን ነገሩን accordingly human በሆነ መንገድ ዲል የማያደርግበት ምክንያት ምንድነው የለም ስለዚህ እንደዚህ አይነት ሶሳይቲ ውስጥ ብዙ ነገራችን ኢንተርናላይዝ አድርገን አምቀን የምንልበት ነገር ውስጥ በኋላ ላይ ሲገነፍል ጉዳት አለ እና በወጣትነታችን ሞር የምናደርገው ምንድነው vulnerable አይደለም ማንም እኔን አይጎዳኝም I'm not exposed የምንልበት እንትን ውስጥ በኋላ ላይ ነው መዘዘን የምናውቀው ግን as we mature ያ ነገር ምናልባት በወጣትነት የምናለ በሆነ እንላለን ምክንያቱም ጥሩ ልብ ይሰጠናል ስልስ ልብ ይሰጠናል ሰው የሚሸት ማንነት ይሰጠናል ከሰዎች ጋር በመልካም እንድንኖር የሚያደርግ ማንነት ይሰጠናል ስለዚህ በvulnerabilityታችን ውስጥ የኛንም ነገር የምናይበት የሌሎችንም በሌሎችም ጫማ ወክ ማድረግ የምንችልበትን አይነት አጋጣሚ ስለሚፈጥርልን እንግዲህ this is one wisdom I know it might sound counterproductive saying that ተጋላጭ ለመሆን አትፍሩ ለመጎዳት አትፍሩ ግን I think that's one thing I can share with the youth በተለይ think በጣም ፓወርፉል መልእክት ነው ቢያስባለው በብዙ ነገርም ሊገለጽ ስለሚችልና አሪፍ ነው thank you በጣም ጥሪያችንን አክብረሶል ስለመጣ ጊዜን ስለሰጠን ሼር ስላረከውም ነገር በጣም thank you ብዙ ነገር እኛም ተምረናል ኦዲየንሳችንም ተምሯል ብለን እናምናለን እኔ በጣም አመሰግናለሁ ቅድም እንዳልኩ መግቢያ ላይ ተጋቡ ከናን በርቱ በዚህ ቀጥሉ ቀላል ስራ አይደለም ካሜራ ፊት ሆነው
ሀሳቦችን ማንሸራሸር፣ ከሰዎች ጋር ዳያሎግ ማድረግ፣ በተመልካች ዘንድ እንዴት ፐርሲቭ ይደረጋለሁ ማለት ግን አይ ቲንክ ተረፉ በኋላ ላይ this is the kind of thing that shapes generation አይደለ? አንድ ሰው በቴክኖሎጂ አማካኝነት ለብዙ ሚሊዮን ሰዎች ኦፒኒየን በተቻለ መጠን ሆፕፉሊ መልካም ኦፒኒየንን ሼር ማድረግ ከተቻለ ነው ቀላል አይደለም። አውቶቹ በዚህ ውስጥ በርካታ ሰዎች እዚህ መጥተው ሲናገሩ ስንት ሚሊዮን ስንት መቶ ሺህ ሰው ሜንቶር እያደረጉ ነው። እናንተም ያንን ፕላትፎርም እያመቻቻችሁ ነው እና በርቱ ነው ማለት እንፈልገው። እንደ ሚዲያ ፓርትነርስ አይ አንደርስታንድ ዩ ቻሌንጅ ኤንድ ፔን ኤንድ ከባድ ሂደት፣ ግን እንዳጀማመራችሁ በዚሁ የተሻለ ነገር ውስጥ ትቀጥላላችሁ ብዬ እናንተንም ኢንከሬጅ ማድረግ ፈልጋለሁ። መሪዎች፣ የዛሬ ፕሮግራማችን ይህን ይመስል ነበረ።